ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ፖለቲካና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ፕሮግራማችን የንስርና ቁራ ኢትዮጵያዊነት አንድነት መንገዶች አዋጭነት በሚል ርዕስ አንድ ውይይት ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንደተለመደው እኔና ይዘንድራ አብረናችሁ እስከ መጨረሻው እንቆያለን። በዚህ ውይይታችን የተለያዩ ጥያቄዎችን እያነሳን ወደ እናንተ ምላሾችን የምናደርስበት ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የተለመደውን የአክብሮት ግብዣችን ወደ እናንተ ያቀረብን በቀጥታ ወደ ውይይታችን እናልፋለን ማለት ነው። ዘንድሮ እንኳን ደህና መጣ እያልኩ የዛሬ ውይይታችን እንግዲህ የንስርና ቁራ ኢትዮጵያዊነት አንድነት መንገዶች አዋጭነት የሚለውን በሁለት ጽንፍ ያሉ ኃይሎችን እንመለከታለን ማለት ነው። ይህን ጉዳይ ወደ ውስጥ ገባ ስንል ምንድን ነው የሚለውን ነገር በደንብ የምንመለከተው ይሆናል። የመጀመሪያው ጥያቄያችን የሚሆነው የኢትዮጵያ አንድነት በቁራዎችና ንስሮች መነጽር ወይም እይታ ሲታይ ምን ይመስላል የሚለውን በተለይም ደግሞ በዚህ በልሙጡና ህብረ ብሔር ፌዴራሊዝም በሚለው አመለካከት መካከል ያለውን አጠቃላይ ይዘት በተመለከተ ለተመልካቾቻችን ሰፋ ያለ አስተያየት ስጥበትና ወደ ሌሎች ጥያቄዎች የምናልፍ ይሆናል። መቀጠል እንችላለን። መልካም። እንግዲህ የኢትዮጵያ አንድነት በቁራዎችና በንስሮች እይታ ሲገመገሙ ወይም ሲታይ ምን ይመስላል? ቁራና ንስር የሚለው እንግዲህ ሰሞኑን አብይ አህመድ ለተዘፈነለት ዘፈን ይመስለኛል እሱን እንትን ለመንቀፍ ወይንም እኔ ንስር ነኝ እንደ ቁራ ጭንቅላቴን ብትነክሱኝም ወደ ላይ ወጥቼ ጥላችኋለሁ የሚል አይነት እንትን ያስተላልፍበት ነው። ዙሮ ዙሮ ግን ይሄን ከእይታ አንጻር ለመመልከት ተገደናል እና እይታ ነው በዋናነት። ቁራ የራሱ እይታ አለው፣ ንስር ደግሞ የራሱ እይታ አለው። በሁለቱ እይታ የሆነ ነገር ይፈጠራል፣ ወይንም ዓለምን ስትመለከተው የሆነ ነገር ታያለ። ነገር ግን የሁለቱም እይታ ሙሉ ሊሆን ይችላል ወይ የሚለው ወሳኝ ነው። ያን በአንደኛው እይታ ብቻ ዓለምን ተመልክተ መረዳት ትችላለህ ወይ? ወይም ኢትዮጵያን ብለው ኢትዮጵያን ተመልክተ መረዳት ትችላለህ ወይ? የኢትዮጵያን ታሪክ፣ የኢትዮጵያን የመንግስት ስርዓት በአንዱ ብቻ ተመልክተ ማቆም ትችላለህ? ራሱ ያን የምትፈልገውን ነገር ማድረግ ትችላለህ ወይ የሚለው ነገር ነው። ቁራው ብቻውን ቢታገል፣ ንስሩም ብቻውን ቢታገል፣ ቁራና ንስር ሁልጊዜ እየተናከሱ አንድ ጊዜ አንዱ እያሸነፈ አንዱ ጊዜ ሌላው እያሸነፈ ቢሄዱ ሀገሪቱ ትጸናለች የሚለው መሰረታዊ ነገር ነው። አይ ቲንክ የዛሬው መልእክታችን እዚህ ጋር የሚያተኩር ይመስለኛል። በዋናነት እንዴት ሆኖ ሁለቱን ወደ መልካም ነገር እናምጣቸው፣ ኢትዮጵያን የሚጠቅሙበት ሁኔታ አለው የሚለውን ነገር ለማሳየት ነው። ከእንደዚህ አይነት የትችትና እርስ በርስ የመነቃቀፍ ያለመግባባት የፖለቲካ አካሄድ ወጥተን በጋራ መግባባት ላይ የተመሰረተች ኢትዮጵያን የምንመሰረተው መቼ ነው? ሁሉም አካል ሁሉም የተለያየ ኢትዮጵያ ትመለከተኛለች፣ ያገባኛል፣ ለኢትዮጵያ የበኩሌን ኮንትሪቢዩት ማድረግ አለብኝ ብሎ የሚያስብ ማንኛውም አካል እንዴት ነው በሰላማዊ መንገድ ወደ ጋራ መጥቶ ያሉትን ፖቴንሻል ተጠቅሞ የአንዱን ጉድለት በሌላው ጠንካራ ጎን አሟልተህ ሙሉ የሆነ ጥንካሬ ይዘን መተን መልካም ሀገር እንዴት ልንፈጥር እንችላለን የሚለውን ነገር ለማሳየት ነው። ስለዚህ ቁራዎችም ለብቻቸው ይጮሃሉ፣ ለብቻቸው ይቆረቁራሉ። ንስሩም ለብቻው ይቦጠቡጣል፣ ለብቻው ጉልበተኛ ነኝ እኔ የፈለግኩትን ነገር አደርጋለሁ፣ ከሁሉ በላይ እኔ ነኝ የምበረው ይላል። ቁራው ደግሞ አይ እኔ ብልሃተኛ ነኝ፣ ከታች ብዙ ነገር ማድረግ ይችላለሁ፣ አንተ ማታረገውን እኔ ይችላለሁ ይላል። ያኛውም እንደዛው ነው። ሁለቱስ አንተ የምታደርገው ይሄ ነው፣ እኔ የማደርገው ይሄ ነው፣ ሁለታችንም በጋራ ለአንድ ጥቅም ብንረባረብ ምን ልናመጣ እንችላለን ብለው እንዲያስቡ የማድረግ ጉዳይ በጣም መሰረታዊ ነገር ነው ማለት ነው። ስለዚህ እንግዲህ በአሁኑ ወቅት በኢትዮጵያ እንትን የፖለቲካ እይታ ሁለት ጫፎች አሉ። በኢትዮጵያ አንድነት እንዴት ይመጣል፣ የኢትዮጵያ አንድነትን እውን የሚያደርገው የትኛው አፕሮች ነው የሚል እንትን አለ፣ እሳቤ አለ። ሁለት እይታዎች አሉ ማለት ነው። we have two approaches። የመጀመሪያው አፕሮች ዩኒተሪ አፕሮች ነው። እነዚህ እንግዲህ አይ ቲንክ የትኛው እንደሆነ ቁራ ሲያውቅታል። ዘፈኑ የተዘፈነው ነው ቁራ ዘፋኞችን ነው ቁራ የሚለው። ያ ማለት ምንድነው ይሄ እነ ሽመልስ አብዲሳ ቁሞቀር የሚሉት የነበረውን አይነት እሱ ነው እንግዲህ። ይሄ ዩኒተሪ በሆነው መንገድ ወይንም በቀደመው በአባቶቻችን በሚባለው ሞር አባቶቻችን ሲባል እኔ ሚኒሊክን እዛ ውስጥ አላስገባውም። ሚኒሊክ ሞር ዲሞክራት ነው። የአካባቢ እንትን ብዙ ነገሮች እንዲሰሩ አድርጓል። ኃይለስላሴ ነው እንትኑን የሰራውና ልክ እንደ ኃይለስላሴው አይነት ስርዓት በሆነ መንገድ ነው ሀገር የምትገነባው የምትቀጥለው። እሱ ነው የሚያዋጣን። ያም
ሳምታይምስ ልክ ዘውዳዊ የሆነ አይነት ስርዓት ቢመጣ ራሱ ሀገሪቱን እንደቀደም አድርጎ ያስኬዳል ብሎ የሚያስብ ቡድን አለ። ይሄኛው አለ። በሌላ መንገድ ደግሞ የለም መልቲናሽናል በሆነ ፌዴራሊዝም ስርዓት ነው እንጂ ይህች ሀገር የምትቆመው በሌላ አይደለም ብሎ የሚያስብ አለ። ሁለቱን እንየው። ምንድን ነው እይታቸው፣ ምንድን ነው ግንዛቤያቸው የሚለውን በዝም ብዬ አጫጭር ነገሮችን ብቻ ላንሳና ቀጥሎ ያሉትን ነጥቦች ደግሞ አነሳለሁ። አንደኛ ዩኒተሪ አፕሮቹ እንዴት ነው፣ ምን አይነት አንድነት ይመጣል ብሎ ነው፣ ወይንም የኢትዮጵያ አንድነት እንዴት ነው እውን ይሆናል ብሎ የሚያስበው የሚለው ነገር ላንሳ። እንግዲህ ብዙ ጊዜ ቅድም ለማንሳት እንደሞከርኩት ይሄ ዩኒተሪ አፕሮች የሚባለው የኃይለ ሥላሴን መንገድ መከተል ነው። ኃይለ ሥላሴ ከዚህ በፊት ያደረገውን እናውቃለን። አንድ ጊዜ በሰላም የሚባል ጋዜጣ በ1929 ዓ ም ይመስለኛል መልእክት አስተላልፈው ነበረ። ኃይለ ሥላሴ ያስተላልፈው መልእክት ምንድን ነው? ሚሽነሪ አብዛኛው ይሄ ደቡብ ኢትዮጵያን ኦሮሚያ ምናምን የሚባለውን ለሚሽነሪዎች አሳልፈው ሰጥቶ ነበር። የሰሜን ኢትዮጵያ ግን የኔ ህዝብ ነው እንዳትነኩብኝ እንትኔ ስለሆነ ማለት ነው፣ ሃይማኖትን በምንም መንገድ እንዳትነኩት፣ የእነዚህን ግን የራሳቸው ጉዳይ ብሎ ሰጥቷቸው ነበረ። በዚህ ምክንያት በሰሜን ኢትዮጵያ ትምህርት ቤት ይገነባሉ፣ በደቡብ ኢትዮጵያ ትምህርት ቤትም ይገነባሉ፣ የሃይማኖትም ያስተምራሉ፣ እርዳታ ይሰጣሉ፣ የፈለጉትም ማለት ነው። እና ምንድን ነው ሚሽነሪዎቹ የሀገሪቱን ሁኔታ ተመልክተው ቋንቋቸውን አጥንተው ወላይታውን በወላይትኛ መጽሐፍ ቅዱስ ተርጉሞ ያመጡለታል፣ ማስተማሪያ መጽሐፍ በወላይትኛ ያመጡለታል፣ ለኦሮሞም በኦሮምኛ እየጻፈ ያመጡለታል፣ ለሌላውም ህዝብ እንደዚህ። ኃይለሥላሴ ይህን ሲያይ በጣም ተናደደ። አንድነቴን አናጋችሁት አለ። አንድነቴን አናጋችሁት፣ በኢትዮጵያ ብሔራዊ አንድነት ላይ ትልቅ ስጋት ደቅናችኋል፣ ስለዚህ ማቆም አለባችሁ። እኛ የኢትዮጵያ መንግስት የምንፈልገው ይላል ሁሉም ቋንቋዎች ተጨፍልቀው በአማርኛ ብቻ እየተግባባን ሁላችንም አንዲት ኢትዮጵያ ላይ አተኩረን አንድ ወጥ የሆነ ህዝብ መፍጠር ነው። ስለዚህ ታረጉትን ነገር አቆሙ አለ። ቋንቋዎችን አጥፎ ማለት አማርኛ ብቻ አንድ ቋንቋ ይሁን፣ ሌላ ቋንቋ ይሄ አሁን ብሔራዊ ቋንቋ ምናምን የሚለው ቀርቶ የስራ ቋንቋ የሚለው ሳይሆን የህዝብ ቋንቋ ሆኖ መቀጠል የለበትም። ማንኛውም ቋንቋ ሌላ ከአማርኛ ውጭ የሚል ነገር ነው። ዩኒተሪ እሳቤው ይሄ ነው። ሁሉንም ማንነቶችና ነፃነቶችን አጥፍቶ ወይንም የማንነትና የነፃነትን መሰረቶችን አጥፍቶ አንድ ነፃነት ብቻ ወይንም አንድ ማንነት ብቻ ማቆም ነው። አንድ ማንነት ብቻ ማቆም ነው። ለዚህ ነው አንድ ቋንቋ ብቻ ልክ አማርኛ ሲል እንደነበረው አንድ የመንግስት ሃይማኖት፣ አንድ ህዝብ፣ አንድ እይታ፣ በሴንትራል መንግስት ሃይሊ ኮንትሮል የተደረገ የመንግስት ስርዓት። ይሄ ፌዴራል ምናምን ይሄ ከታች የሆነ አውቶኖሚ ምናምን ያላቸው አካላት የሚባለው የለም። ከላይ የሚሰጠውን ብቻ ተቀብለው የሚፈጽም የመንግስት ሰራተኛ፣ የመንግስት ባለስልጣን በመዋቅሩ ውስጥ ያለ ማለት ነው። ይሄ ነው ዩኒተሪ ማለት። በዚህ መንገድ አንድ የሆነ ህዝብ መፍጠር ላይ አተኩሮ ይሰራል ይሄኛው ማለት ነው። ከዚህ ውጭ ያለው መንገድ አፍራሽ ነው፣ ሀገር ያጠፋል፣ ይበትናል፣ ትጠፋለች ኢትዮጵያ። ሁሉም በየቋንቋው ከተናገረ ትፈርሳለች፣ ትጠፋለች ብሎ ማመን ነው። ይሄን ነው። ስለዚህ መፍትሄው ምንድን ነው? አንድ መሆን ነው፣ መለሞጥ ነው። ልሙጥ ሆነ በአንድ የመንግስት ስርዓት መቆም ነው የዚኛው እንትን ማለት ነው፣ የዚኛው አፕሮች። ኦኬ፣ ሁለተኛውን እንየው። መልቲናሽናል ፌዴራሊዝም አፕሮች የሚባለው ምንድን ነው? አሁን ባለው ልክ ኢህአዴግ ሲከተለው እንደነበረው አይነት ነገር ከሱ ፐርስፔክቲቭ እንነሳ። ይሄኛው ደግሞ ምንድን ነው የሚያስበው? የዛኛው ተቃራኒ ነው። በእኩልነት ወይንም በህዝቦች መፈቃቀር ላይ የተመሰረተ አንድነት ነው መኖር ያለበት ብሎ ያምናል። ኢትዮጵያን ያቆሟት ብሔር ብሔረሰቦች ናቸው እንጂ መሬቱ ዝም ብሎ ኢትዮጵያ ስላለን ወይም አንድ ስለሆን አይደለም የቆም ነው። እነዚህ ሁሉም ህዝቦች የራሳቸው ኮንትሪቢሽን የራሳቸው አስተዋጽኦ አላቸው። ስለዚህ ኢትዮጵያ ያለ ብሔር ብሔረሰቦች ባዶ ነች እና ሁሉም መብታቸው መከበር አለበት፣ በእኩልነት ላይ መመስረት አለባቸው። ዲሞክራሲያዊ ብሔርተኝነት ያስፈልጋል የሚል ነው በመርህ ደረጃ የሚናገሩት ማለት ነው። ይሄ ነው ብዙሃነት ጸጋና ውበት እንጂ ድክመትና መበታተን አይደለም ብለው ያምናሉ እነዚህኞቹ ማለት ነው። ከዚህ ውጭ የሆነ ያኛው አንድነት በፍጹም ሀገሪቱን አያስቀጥላትም፣ ያፈርሳታል። ያኛውም ይሄኛው አንድነት ያፈርሳል ነው። ይህም ስለ ኢትዮጵያ አንድነት ያወራል። ምንድነው ህብረ ብሔር ፌዴራሊዝም ማለት ህብረ ብሔር የሆነ አንድነት ያስፈልገናል፣ ብዙሃነትን ያካተተ አንድነት ያስፈልገናል ነው የሚለው ይሄኛው። ያኛው የለም እንደዛ ከሆነ ጠባብተኝነት፣ መንደርተኝነት፣ ጎጠኝነት፣ ጽንፈኝነት እያደገ ይመጣና እንፈረሳለን ማለት ነው። ልክ አሁን እንደሚሉት ማለት ነው። ከለውጡ በኋላ በመጣው መንገድ ያ እንትን ይሄ ህብረ ብሔር ፌዴራሊዝም የሚባለው ነው ለዚህ ያደረሰን ብለው እንደሚተቹት ማለት ነው። በዚህኛው ይተቻል ይሄኛው ማለት ይሄኛውም ያኛውን ይተቻል፣ ይሄም ይሄኛውን ይተቻል ማለት ነው። ስለዚህ አሁን አንዱ ንስር ነው፣ አንዱ ቁራ ነው። ሁለቱ የተለያዩ ናቸው ማለት ነው። አይግባቡም በእንትን ደረጃ። እዚህ ጋር ሁለቱ መንገዶች የሳቱት ነገር አለ ወይ?
ሁለቱን እንመልከታቸው። የሳቱት ነገር ምንድን ነው? ሁለቱም ሙሉ ናቸው ወይ? በራሳቸው አይደሉም፣ ሙሉ አይደሉም። አንደኛው የራሱ ሊሚቴሽን አለው፣ ሌላውም የራሱ ሊሚቴሽን አለው። ዩኒተሪ የሚለውም የራሱ ጉድለት አለው። ህብረ ብሔር ፌዴራሊዝም በሚለው ብቻ ዝም ብሎ ተለሙጦ ለመሄድ አይነት ነገር የሚደረገው ይሄኛው ልሙጥ ህብረ ብሔር ፌዴራሊዝም ነው። የሀገርን አንድነት የሚመለከት ጉዳይ አያስቡም እንትኖቹ ማለት ነው። አለ ይሄ የተሳሳቱ ነገር ማለት ነው። ሁለቱም ብቻቸውን በተናጠል ኢምፕሊመንት ቢደረጉ ውጤት ሊያመጡ አይችሉም። ምክንያቱም የራሳቸው ጉድለት አለ። የህዝቦችን መብት አስከብሮ አንድነትንም ጠብቆ በመሄድ ጉዳይ ላይ ሚዛናዊነት ይጎላቸዋል ሁለቱም። ይሄኛው ትኩረት የሚያደርገው የህዝቦች መብት ነው። በቃ ቅድሚያ የህዝቦች መብት ነው። አገር ፈረሰ አልፈረሰ ብዙ ጊዜ ጣጣ የለም። ዋናው መሰረታዊ ነገር የኔ መብት ነው። የኔ የሚል ነገር ታመጣለህ። በህብረ ብሔር ፌዴራሊዝም በሚባለው ያየ ነው፣ የተመለከት ነው፣ የተረዳ ነው፣ ከኤክስፒሪየንስ እንትን ያገኘ ነው። ይሄ ነው ሞር ለራስህ መሬትና አካባቢህን የሆነ ነገር ለማድረግ ነው ትኩረት አድርገህ የምትሰራው እንጂ የኢትዮጵያን አንድነት እንዴት አድርገን እናስጠብቃለን፣ ለኢትዮጵያ አንድነት ሲባል የኛ የሆነ ነገር ይሸራረፍ የሚል እሳቤ የለው። ምን ማለት ነው? በኢትዮጵያ መሞት ላይ ቁመን የኛ መብት ይከበር አይነት ነገር አለው እንትን አለው። በአግባቡ ማኔጅ ካልተደረገ ይሄ አለው ወደዚህ እንደሚያስገባ ግልጽ ነው። ያኛውም ቢሆን እንደዛው ነው። የህዝቦችን መብት አስከብሮ የመሄድ ጉዳይ የለውም። ያኛው የሀገር አንድነት መጠበቅ ላይ በጣም ትልቅ ችግር አለበት። መልቲ ምናምን ያልነው ይሄ መልቲ ኔሽናል ፌዴራሊዝም ያልነው። ይሄኛው ደግሞ የህዝቦችን መብት ከማስከበር አንጻር የህዝቦችን ያላቸውን ሀብት ጸጋ፣ ሪሶርስ የሀገሪቱም ሀብት ጸጋ ነው ብሎ ከመጠቀም ይልቅ ይደፍቃል እና ባዶውን ነው የሚቀረው፣ ሌጣ ይሆናል። ስለዚህ የህዝቦችን መብት አያስከብርም። የህዝቦችን መብት ካላስከበረ ደግሞ ህዝቦች ምን ያደርጋሉ? ጠመንጃ ያነሳና ይዋጋሉ። ሁልጊዜ ሰላምን ታጣለ ማለት ጦርነት አለ ሁልጊዜ። በዚህኛውም በኩል አገር ታፈርሳለ። አገር ሲፈርስ ደግሞ እርስ በርስ ትዋጋለ። አይቀርም። ሁለቱም ጦርነት ይጋብዙሃል ማለት ሁለቱም ወጥ የሆነ ማለት ሙሉ የሆነ አንድነትን ማምጣት አይችሉም ማለት ነው። እንትን አላቸው፣ የራሳቸው የሆነ ሊሚቴሽን አላቸው ማለት ነው። ሌላ ሶስተኛ አማራጭ መኖሩን እራሱ አይመለከቱም ሁለቱም። ሶስተኛ አማራጭ አለ ወይ? ቅድም እንዳልኩት ሁለቱን በአንድ አድርገን መሄድ እንችል ይሆን ወይስ ሌላ አማራጭ ይኖራል ብለን ማየት አይችሉም። ሁሉም ጽንፍ ላይ ይቆሙና ይሄኛውም ጽንፍ ላይ ነው የቆመው፣ ያኛውም ጽንፍ ላይ ነው የቆመው። እኔ ብቻ ነኝ ለሀገር መድኃኒት ይላል፣ ይሄኛውም ለሀገር መድኃኒት እኔ ነኝ ይላል። ቁራውም እኔ ነኝ ሁሉ ጥበበኛው እኔ የማደርገው ብትፈልግ አናት እንነክሳለሁ ይለዋል። ያኛው አሳያለሁ እና ተቀመጥና እኔ አንበሳ ነኝ ማለት ጉልበታም ነኝ ወደ ላይ ሰቅዬ አየር እንዲያጥርህ አድርጌ ተምዘግዝገ ትፈጠፈጣታለህ ይላል። በእንደዚህ አይነት ነገር ይሄዳሉ ማለት ነው ሁለቱም። ስለዚህ መደማመጥና መናበብ ሌላ አማራጭ ሶስተኛ አማራጭ አለ ወይ ብሎ ማየት መገንዘብ የሚባል ነገር የለም። ሌላ መፍትሄ እንዲኖር አታስብም። አእምሯቸው ድፍን ነው ማለት ነው። እይታቸው አንድ ነገር ብቻ ላይ ያቆመ ነው። ብዙ አፕሮችን መከተል አይችሉም ማለት ነው። ያኛውን ኮንሲደር ማድረግ አይችሉም። ሌላው የሀገሪቱን ታሪካዊና ነባራዊ እውነታዎችን ግምት ውስጥ አያስገቡም። ሁለቱም አያስገቡም። ለምን? ይሄኛውም ለራሱ ጥቅም ነው የሚሄደው። የኔ ወደሚለው ነገር ትመጣና እዛ ጋ ብቻ የራስን እየቆፈርክ የራስን ነው እንጂ ጠቅላላ ሀገሪቱ እንዴት መጣች፣ በምን ሁኔታ ነው እዚህ የደረሰችው፣ አሁን ያለው ነባራዊ ሁኔታስ ምንድን ነው፣ እንዴት አድርገን ተጠቅመን ሁሉንም አቀፍ የሆነ ለውጥ ልናመጣ እንችላለን፣ የተሻለ ለውጥ እንዴት እናመጣለን፣ አማራጩ መውጫ መንገዱ የት ነው ብሎ አያስብም። ያን ማየት አይፈልጉም። ቢያገኙም ታሪክም ሲያጠኑ ከራሳቸው ጥቅም አንጻር ብቻ ነው የሚያደርጉ። ዩኒተሪም ቢሆን ከራሱ ጥቅም አንጻር ምን እኔ እንዲህ የነበርኩ ነው፣ እኔ እንደዚህ ይዘር ነበርኩ፣ በዚህ ስገዛ ሀገር እንዲህ የመሰረትኩት ምናምን እያለ ነው የሚያወራው እንጂ ሪል በዛ ጊዜ የነበረውን አይነግርም። በነገራችን ላይ በዩኒተሪ ገቨርንመንት ነበር እንባላል አይደል? አሁን በሰለሞን ስርወ መንግስት የሚባለው ከዛ ጎይ ዘመን ጀምሮ ያለውን እንየው። በዚህ ዘመን ግዛቶቹ በፌዴራል አይነት ስርዓት ነው ሲተዳደሩ የነበሩት በሚገርም ሁኔታ ማለት እስከ 19ኛው መቶ ክፍለ ዘመን እና አፄ ቴዎድሮስ መጥተው አንድነት የሚል ሞደርን አንድነት ሚል እስከሚያመጡት ቀደም ብሎ በነበረው ከ50 ዓመት በፊት በነበረው ዘመነ መሳፍንቱ ማለት ነው። ዘመነ መሳፍንት እስከሚያፈርሰው ጊዜ ድረስ አብዛኛው የነበረው የኢትዮጵያ አስተዳደር ፌዴራል አይነት መዋቅር ነው። አብዛኛው እያንዳንዶቹ ግዛቶች ዲፍረንት ኪንግደምስ ምን ነበራቸው? አውቶኖሚ ነበራቸው። መሪያቸው ራሳቸው ነው የሚመርጡ፣ ራሳቸው ነው የሚሾሙ፣ ራሳቸው ነው የሚያወርዱ። የመሪያቸውን ስልጣን ራሱ የተለያየ ነው። ለምሳሌ ደንቢያ የሚጠራበት ራሱ ንጉሱ የሚጠራበት ከንቲባ ነው። የጎጃሙ ነጋሽ ነው። የአማራው ጸሐፌ ላይም፣ የትግሬው መኮንን፣ የሰሜን አውራጃው ደግሞ አጋፋሪ፣ እንዲህ እየተባለ ነው የሚጠራው። ሴንትራል መንግስት እንኳን አይሾምላቸውም ነበረ። እንደገና ቋንቋቸው ምናምን ብዙ ጫና አይደረግም ነበረ። በሂደት እየጠፋ መጥቶ ነው እንጂ በኋላ በተለይ ከ19ኛው መቶ ክፍለ ዘመን በኋላ ነው ብዙ ነገሮች የጠፉት። ከዛ በፊት ግን በዚህ ደረጃ ተከብሮ የነበረ ነበር። ሞር ዲሞክራቲክ የሆነ
ፌዴራል አይነት እንትን የነበረው እንጂ ዝም ብለው ሁሉንም ጭፍልቅልቅ አድርገህ አንድ አድርጌ እሄዳለሁ የሚባል ነገር አልነበረም። ይሄን ታሪክ መገንዘብ አይፈልጉም። ዩኒተሪ በዛኛው በኩል ያለው ማለት ነው። ይሄንን ማየት አይፈልግም። ይሄኛውም ቢሆን ከራሱ ጥቅም አንጻር እንዲህ ተደርጓል፣ ከዚህ በፊት እንዲህ ተደርጊያለሁ፣ ተበድያለሁ ምናምን የሚለው ፎከስ ታደርጋለህ እንጂ ከአጠቃላይ ሀገሪቱ የመጣችበትን እንትን ወስደህ አሁን አንተ የምትከተልበት መንገድ ሊያመጣ የሚችለውን መጥፎ ነገር እና መልካም ነገር አገናዝቦ የሚወስደው እርምጃ የለም ማለት ነው። ይሄ በጣም መሰረታዊ ነው። የሀገሪቱን ታሪካዊና ነባራዊ እውነታዎችን ግምት ውስጥ ማስገባት አይፈልጉም አሁን ማለት ነው። ናው አዲስ ታይም ያለን ለእኛ ጠቃሚ የሚሆነው የሚያዋጣን የትኛው ነው? ሰው ብዙ ጊዜ የኮንስፓይረሲ ቲዮሪ ላይ ፎከስ ያደርጋሉ። እኔ ለማሸነፍ ማለት ነው። ሌላውን ረግጠ ለማለፍ ተረኛ ለመሆን ታተኩራለህ እንጂ የሆነ የጋራ የሆነ ነገር ለማምጣት አትሰራም ማለት ነው። ስለዚህ መታከም አለባቸው ሁለቱም ማለት ነው። እዚህ ጋር የምንረዳው ይሄን ነው ማለት ነው። ሌላው ሁለቱም በጉልበት በሴራ በስብከት በዘፈን በቀረርቶ በሽለላ በማስፈራራት የማህበራዊ ሚዲያ ሰራዊት አዘጋጅተህ በማወናበድ የመሳሰሉትን ነገሮች እንደዚህ ህዝብን እያወናበድክ መኖር ነው የሚፈልጉት። ማሳመን አይችሉም። አንዱ ማሳመን አይችልም። ህዝብ ሁሉም የጋራ የሆነ ነገር እንዲኖር ስርዓት እንዲገነባ አይፈልጉም ብዙዎቹ ማለት ነው። የሆነ ለተወሰነ ጊዜ ብትረጋጋ እንኳን ትፈርሳለህ። በእነዚህ በሁለቱም እይታ ማለት ነው። እነዚህ የሁለቱም የተሳሳቱት ወይም የሳቱት መንገድ ነው። አዋጭ አይደለም በሁለቱም መንገድ ማለት ነው። የሁለቱ መንገዶች መሰረታዊ ህጸቶች ምንድን ናቸው የሚሉትን እንያቸው። አንደኛው ለምሳሌ ዩኒተሪ አፕሮች የምንለው ኢንክሉሲቭ አይደለም፣ አካታች አይደለም ማለት ነው። ቅድም ከላይ እንዳነሳሁት አገርን በህዝቦች ኪሳራ ማቆም ይፈልጋል። በህዝቦች ኪሳራ ስንል ቋንቋቸውን አጥፍቶ ወጋቸውን፣ ባህላቸውን፣ ታሪካቸውን አጥፎ እንዳልነበሩ አድርጎ ልሙጥ ነገር መፍጠር ይፈልጋል። ይሄ ትክክል አይደለም። በፍጹም ሀገርንም አያቆምም፣ አያጸናም። ቂመኝነት፣ ተጎጂነትን፣ ቪክቲም ሜንታሊቲን ደቨሎፕ እያደረገ እንዲዋጋ ነው የሚያደርገው። የማይቋረጥ ጦርነት ውስጥ እንድንገባ ያደርገናል ማለት ነው። ወደኋላ ሄደን ማየት እንችላለን ይሄን። ሌላው ከሰው ይልቅ ለመሬት ትኩረት ይሰጣል። ከሰው ይልቅ ለመሬት ግዛት፣ ኢትዮጵያ ሀገሬ ምናምን ህዝብን እያጠፋ ኢትዮጵያ ይላል። በፍጹም ኢትዮጵያ የተመሰረተችው ለህዝቦቿ ጥቅም እንጂ ለራሷ ዝም ብላ ሌላ እየበላች ልትኖር አይደለም። ስለዚህ ይሄ ደግሞ ራሷ እየበላች ማለት ንጉሱ እየበላ የፈለገ እያደረገ የራሱን ቤተሰብ እየጠቀመ የፈለገ ነገር እያደረገ በስልጣን ላይ የተቀመጠው ኃይል ሌሎቹን እያጠፋ እየቦጠበጠ እንዲኖር ነው የሚያደርገው ማለት ነው። ይህም ትክክል አይደለም። ለአምባገነንነት መደላድልን የጣል ነው። ሁለቱም የሚከዱ ይሄ ማን ነው? ይሄ የዩኒተሪ አፕሮቹ አምባገነንነትን እንትን እንዲያደርግ እንዲመሰረት መደላድልን የጣለ ነው እንደፈለገ ማለት ነው። ምክንያቱም የሆነ የሚከለክልህ ነገር የለም ያን ለማድረግ ማለት ነው። አሁን ለምሳሌ በህብረ ብሔር ፌዴራሊዝም የሚለው ይሄን አምባገነንነት የሚባለውን ነገር አታመጣም። ያው ሪጂናሊዝም ትራይባሊዝም ደቨሎፕ ስለሚያደርግ ችግር ስላለው እንጂ ሞር አንዱ ክልል ሄደህ ገብተህ እንደፈለክ እንዳታረግ ስለሚያደርግ ነው። የኦህዴድ ኃይል አሁን ወደ አንድነት መምጣት አለብን ወደሚለው ሁሉን ኮንትሮል ለማድረግ ይመቸው ዘንድ ነው እንደዛ የሚለው ክልል ስለሚያጥረው ማለት ነው። እንዲህ አይነት ነገርን ያመጣል። ስለዚህ የዩኒተሪ ገቨርንመንት በአብዛኛው ጊዜ አሁን ዩኒተሪ ኃይሉ ወይንም ይሄ ልሙጥ አንድነት የሚለው ዝም ብሎ ተጨፍኖ አንድነት የሚባለው በአንድ መሪ ብቻ የሚለውን እንትን የሚደግፉ አካላት ለአምባገነንነት መደላደል ይጥላሉ ማለት ነው። የሁሉንም ህዝቦች እምቅ አቅም መጠቀም አይችልም። ይሄ ደግሞ ችግር ነው። ሪሶርስ መጠቀም ነው የአንድ ሀገር ለውጥ እና የአንድ ሀገር እድገት የሚመጣው። ቅድም እንዳልኩት ህዝቦች ምንድን ነው በዛኛው ሳይድ ኪሳራ ሸክም ምን ሳይሆኑ ሀብትና ጸጋዎች ናቸው። ያለውን አይጠቀሙትም ማለት ነው። ሌላው ይሄ ሁለተኛው መልቲናሽናል ፌዴራሊዝም አፕሮች ወይም ፌዴራሊስት ነን የሚባለው አፕሮች ደግሞ በዚህኛው በኩል ይመጣል። አንድነት እናመጣለን ብለው የሚያስቡት ምንድነው? የእነዚህኞቹ ደግሞ ህጸጾቻቸው የሚለው አንደኛ ለሀገራዊ አንድነት ደንታ የላቸውም። ቅድምም ብየዋለው። ጽንፈኛ ብሔርተኝነትን ይወልዳልና ሀገርን ያፈርሳል። መገንጠል ምናምን የሚባለው ነገር ይመጣል። ሀገር ይበትናል። ይሄ በጽንፈኝነት ምናምን ከሄድክ ማለት ነው ኮንትሮል ማድረግ አትችልም። ህዝቦች ከክልላቸው ውጭ ስላለው ሌላ ህዝብ ደንታ ቢስ ይሆናሉ። የራሱ ጉዳይ ነው የሚሉት የራሳቸውን ብቻ እዛ ልክ ተከድኖ እንደሚንተከተክ ሽሮ እዛ ውስጥ ይኖሩልሃል እና ሲጣሉም ከፌዴራል መንግስቱ ጋር የሚጣሉት አንዳንዴም በጎንዮሽም ይጋደላሉ፣ ይዋጋሉ። እንዲህ አይነት ነገር ሁሉ ይፈጥራል ይሄኛው ማለት ነው። ደንታ ቢስ ነው ለሌሎቹ። ይህን ማየት እንችላለን። ሌላ ጠንካራ የዲሞክራሲ ስርዓት ለመገንባት ያስቸግራል። ለምን? ራሽናል አይደለም። በብሔር የሚመሰረት ነገር ፖለቲካ በብሔር ሲመሰረት ራሽናል አይደለም፣ ኢራሽናል ነው፣ በኢሞሽን ነው። ኢሞሽን ደግሞ ምንም እንትን የለውም፣ የሆነ ምክንያታዊ አይደለም። ስለዚህ ሁልጊዜ ምክንያታዊ ካልሆን ትጣላለህ። በስሜት ነው የምትነዳው። ስሜት ደግሞ ገደል ነው የሚከተል። እንዲህ አይነት ነገሮችን ያበረታታል ይሄኛው ማለት ነው።
ሌላው ለማያቋርጥ የብሔር ጥያቄ ይዳርጋል። የማያቋርጥ የብሔር ጥያቄ ፖለቲካው እዛ ውስጥ ገብቶ ከዳከረ የሆነ ቡድን ኢንተረስት የሚፈልግ ቡድን ብሔርን ተጠቅሞ ስልጣን መያዝ የሚፈልግ ቡድን ውስጥ ይወለዳል። ሁልጊዜም እየተወለደ የማይቋረጥ እንዲህ አይነት እንትን ይመጣል ማለት ነው። ይህም ምን መሆን አለበት? መገረዝ አለበት ማለት ነው። ፖለቲካው ሸለፈታም ነው። ስለዚህ የፖለቲካ መታከም አለበት፣ የዛኛውን ፖለቲካ መታከም አለበት ማለት ነው። ከነ ሸለፈታቸው ነው ያሉት ማለት የፖለቲካ ሸለፈታቸውን በመገረዝ ማስተካከል ግድ ይላል ማለት ነው። ከዚህ አንጻር በሚገባ ገምግመን አዋጭ አፕሮች መፍጠር ያስፈልገናል ማለት ነው። አሞራዎችም ሆኑ ቁራዎቹ ያስፈልጉናል። ሁለቱም አስፈላጊ ናቸው። ቁራም ያስፈልገናል፣ አሞራውም ያስፈልገናል። ለብሔራዊ አንድነታችን ወይም ለሀገራዊ አንድነታችን ያስፈልጉናል። የአንዱን ጉድለት በሌላው ጠንካራ እንትን አካክሰህ ነው ወጥ የሆነ አንድነት መፍጠር የምንችለው ማለት ነው። ስለዚህ ይህን መረዳት ያስፈልገናል ማለት ነው። ታንክ ዩ። መልካም። እንግዲህ የኢትዮጵያ አንድነት በቁራዎችና በንስሮች መነጽር ወይም እይታ ምን ይመስላል ለሚለው ጥያቄ ለሰጠን ምላሽ ከልብ አመሰግናለሁ። እንግዲህ በሁለቱ ጎራ ወይም በሁለቱ እሳቤ አቅጣጫ ሆነው ሁለቱ ቡድኖች ማለት ነው የየራሳቸው ጠንካራ ጎንም የየራሳቸው ደካማ ጎንም እንዳላቸውም አንስተዋል። እነዚህ ቡድኖች አሁንም ድረስ ይዘውት የመጡት ያን እሳቤ ተከትለው የመጡ አሁንም ድረስ ያሉ በየማህበራዊ ሚዲያው የምናያቸው በተለይ ደግሞ ሆነ የማህበራዊ ሚዲያው በስፋት የምናየው ጉዳይ ስለሆነ እሱን በደንብ መረዳትም ይቻላል። እንግዲህ በዚህ ጉዳይ ብዙ ጊዜ ሰዎች በድፍረት የሚናገርም የለም፣ የተለመደም አይደለም። ቢናገርም ሰው ከመጣበት አካባቢ ወይም ራሱን ለመከላከል ከማድረግ ባለፈ ለሀገር ከመጥቀም ወይም ደግሞ ሀገሪቱ ትፈርሳለች ብሎ አስበው ይህ ነገር እንዲስተካከል ከመቀስቀስ ወይም ደግሞ ከመናገር አንጻር አይደለም ብዙ ጊዜ የምናየው። እንግዲህ ቅድም ያልካቸው ሁለቱ ኃይሎች ቅድም የሆነ አካባቢ ሀሳብ ስታነሳ የነበረው ሁለቱ ኃይል አሁን ላይ ያለ ሀሳብ የወለደው ሀሳብ አለ። ለምሳሌ ንስር ነኝ የሚለው ብሎ የሚያስበው ቡድን ተረኝነትን ሰው በሰው እሳቤ ውስጥ ለመክተት ወይም ደግሞ እሱ የመጣበት ቡድን ውስጥ ለመክተት ሲታገል የምናየው ነው። ከዛ በፊት የነበረው ይሄ ቁራ ተብሎ የተሰየመው በራሱ የአንድ ቡድን የበላይነትን ለመፍጠር ሲጥር የነበረ ነው። አድርጎታልም። በእርግጥ ያም የመጣበትን ቡድን ነው የሚጠቅመው። በተለይ በአፄ ኃይለሥላሴ ዘመነ መንግስት በታሪክ እንደምናውቀው የትኛው ቡድን ተጠቃሚ እንደነበረ፣ የትኛው የማህበረሰብ ክፍል ተጎጂ እንደነበረ፣ በልዩነት ኢቨን ሲጠቁ የነበሩ ህዝቦች እንደነበሩ ያነሳንበት ጉዳይ ነበረ እዚህ በፊት። ግን ሁለቱም ከመጣበት ቡድን አንጻር የመጣበትን ቡድን ወደፊት አምጥቶ በሌላው ላይ ለመጫን ጥረት እንደሚያደርግ ያየነው ጉዳይ ነው። አሁንም ይህ ሀሳብ አለ ማለት ነው። በአጭሩ እንኳን ሰሞኑን ስለ ቅማንት ምናምን ስለ አገው ሲናገር የነበረው ምርጫው ስንሻው ነው ምናምን የሚባል ይሄ አስተሳሰብ ራሱ የዚህ አንዱ መገለጫ ነው። አብዛኞች አሁን ስታያቸው እዚህ ቅድም ጠቅላይ ሚኒስትሩ ከተናገረው ሀሳብም ስላነሳ አሁን ምርጫ ለመወዳደር የሚቀሰቅሱ ፓርቲዎችን አይተህ ከሆነ የራሳቸውን ፕሮግራም ከማስተዋወቅ ይልቅ የመንግስትን ክፍተት እየመዘዘ መሳደብ፣ ማንቋሸሽ፣ ማጣጣል ምናምን እንደዛ አድርገህ የሰው ጆሮ ውስጥ መግባት እንደዚህ አይነት ሀሳቦች ራሱ የራሱን ቡድን ወይም ደግሞ የመጣበትን የራሱ እይታ ብቻ ትክክል እንደሆነ ማሰብ የሌሎች ተቀባይነት እንደሌለው ማድረግ ነው። ብዙዎች እንግዲህ ዝም ብለው በቃ ድንቁርናንም እውቀት አልባነትን መገለጫቸው አድርገው የሚንቀሳቀሱ እንዳሉ ከዚህ በፊትም አንስተነዋል። ጥላቻ፣ እንደዚህ ቂም ይዞ ራሱ ለበቀል መምጣት፣ ስልጣንን ለበቀል መጠቀሚያ ማድረግ ይህም አንዱ ችግር እንደሆነ ቅድም ስታነሳው በነበረው ሀሳብ ውስጥ መረዳች እያለው ብዙዎች ምንድን ነው አሁን ስልጣን የያዘው ኃይል ከዚህ በፊት ይሄኛው ስርዓት በድሎኛል ብሎ አስቦ የራሱን ቡድን ይዞ ወደፊት ሲመጣ አብዛኛው ሀገር ለመጥቀም ሳይሆን ለበቀል እንደሆነ አይነት ይህ ነው እንግዲህ ቅድም ያነሳው ተረኝነቱንም የአንድ ቡድን የበላይነቱንም እየወለደ የመጣው ማለት ነው። እንግዲህ ከዚህ አንጻር ለሰጠን ማብራሪያ ከልብ እያመሰገንኩ ወደሚቀጥለው ጥያቄ ልለፍና እንግዲህ እያነሳን ያለነው የቁሮችንና የንስሮችን ጉዳይ ስለሆነ የንስሮችንና የቁራዎችን መንገድ በማስታረቅ ዘላቂ የኢትዮጵያን አንድነት ማምጣት ወይም መፍጠር የሚቻለው እንዴት ነው የሚለውን ማንሳት አለብን። እንግዲህ ይህ ሁለቱ ኃይል ቅድም ያስፈልገናል የሚል ሀሳብ አንስተሃል። ሁለቱም መኖር አለባቸው፣ ሁለቱም ያስፈልጉናል ስላልክ በእርግጥ ባያስፈልጉንም መጥፋት አይችሉም አሉ፣ ሁለቱም አለ። ግን ሁለቱን አስታርቆ የሀገር አንድነትን እንዴት ነው ማምጣት ወይም መፍጠር የሚቻለው የሚለውን ጥያቄ ወደ አንተ ላምጣው። መልካም። እንግዲህ አንድ ሀገር
ሶስት ነገሮች ይኖሩታል። አንደኛው መሬት ነው። ሉዓላዊ የሆነ የመሬት ግዛት አለ፣ የግዛት አንድነት የሚባለው ማለት ነው። ስለዚህ የግዛት አንድነት አለ፣ አንዲት ሀገር ማለት ነው። አንድ የሚል ነገር አለ። አንዱ ይሄ ነው። ሁለተኛው ደግሞ ህዝብ ነው። በዛ ውስጥ የሚኖሩ ህዝቦች አሉ፣ ህዝብ አለ። ስለዚህ ማን የበለጠ እንትን ይሰጠው ነው አሁን ጠቡ። አንዱ ለህዝብ ነው የሆነ ነገር ማድረግ ያለበት፣ ሌላው ደግሞ መሬት ነው። የለም መሬት ነው ቅድሚያ መሰጠት ያለበት። በቃ ለኢትዮጵያ ደሜን አፈሳለሁ፣ ሞታለሁ፣ እከሰከሳለሁ ምናምን ነው የሚሉ። ግን ኢትዮጵያ ስትል እነዚህ ሁሉ እንዳሉ ማወቅ አለብን። ለመሬቱ ስትሞት ለህዝቡም ደግሞ እየተጠቀመ መሆን አለበት። ለመሬቱ ስትሞት ህዝብ እየጎዳ ከሆነ ችግር ነው። ለህዝቡ ስትሞት ሀገር እያፈረስ ከሆነ ችግር ነው። ሁለቱ ይሄ ነው እዚህ ጋር። ይህን የሚያስታርቀው ማን ነው? ስርዓት አስከባሪው ማን አለ? ስቴት አለ፣ መንግስት አለ። የመንግስት ስርዓት ላይ እኮ ነው አሁን ይሄ ፖለቲካው ዜጋ አይደል ያለው፣ መንግስት ላይ እኮ ነው ፖለቲካ ያለው። መንግስት እነዚህ እንዴት አድርጎ አስጠብቆ ይሄዳል ነው በዋናነት የህዝብን ጥቅምና የሀገርን ሉዓላዊነት አስጠብቆ እንዴት ሊሄድ ይችላል የሚለው ላይ ነው አሁን የሁለቱ ልዩነት። ስለዚህ ሁለቱም ያስፈልጉናል። ያኛው ትኩረት የሚሰጠው ሀገር ላይ ነው፣ አንድነት ላይ ምናምን የሚለው ላይ አይደለ አብዛኛው። ያኛውም አንድነትን አይፈልግም ማለት አይደለም እኮ፣ አንድነት አለ፣ ግን የሚጠቀሙበት ነገር የተለያየ ስለሆነ ነው። ስለዚህ ይሄኛውም መሬት ላይ ፎከስ አድርጎ ቢሰራም መሬቷ ታስፈልገናለች። ያኛውም ህዝብ ላይ ቢሰራ ህዝቡ ያስፈልገናል። ስለዚህ ሁለቱም ያስፈልጉናል። አንዱን ብቻ አፕሮች ይዘህ ሄደህ ያኛውን ትጥለዋለህ። ስለዚህ ጎደሎ ነው፣ ሁልጊዜ ሸፋፋ ነው ማለት ነው። ተንሻፈን የምትሄደው ለውጥ ሊመጣ አይችልም። የፖለቲካ ሽፈት አለ ማለት ነው። ስለዚህ ከዚህ አንጻር ነው ሁለቱም ያስፈልጉን። አጣጥመን መሄድ አለብን። ሊሚቴሽናቸው ወይም ህጸጣቸው ማስወገድ፣ በሌላ ጠንካራ ጎን መተካት በዛኛው ማለት ነው። እንዲህ አድርገን ወጥ የሆነች አንድ ጠንካራ ለዘላቂ የሆነ አንድነት ሊኖራት የሚችል ሀገር ማምጣት እንችላለን የሚል አለኝ። ይቻላል ነው ይቻላል። ይህን እንደዚህ ማድረግ ኦኬ። እንዴት የሚለው መብራራት አለበት። ሁለቱ እይታዎች ወይንም ደግሞ መንገዶች ማስታረቅ ያስፈልገናል። ችግራችንም የምንፈታው በዚህ መንገድ ነው። አንዱ አንዱን አስወግዶ መኖር አይችልም። ቢኖርም ሲያፈርስ ነው የሚኖረው። ከዛ በኋላ ያኛው የተቃራኒው ይሄን የሚፈታው በዛኛው ነው ብለን ነበር ብሎ ተነስቶ ይደመስሰውና ሌላ ይመጣል። ይሄም አሁን ብቻውን ሂዶ እንትን አይነም። አፕሮቹ ጎደሎ ነው። ይሄኛው ሁለቱም አፕሮች ጎደሎ ስለሆኑ አንዱ ለተወሰነ ጊዜ ነው እንጂ የሚቆየው፣ ሌላው ገልብጦት ይመጣል። ስለዚህ ሀገሪቱ ሰላም አታገኝም፣ አትረጋጋም ማለት ነው። ቅድም ባልኩት መንገድ የራሳቸው ጉድለት ስላላቸው ማለት ነው። ኢትዮጵያም ህዝቧም አብረው እንዲኖሩ ያስፈልጋል። ስለ ሁለቱ ስናስብ እንደዚህ ነው። ኢትዮጵያና ህዝቧ በአንድነት እንዲኖሩ፣ ሁለቱም ተጠቃቅመው እንዲኖሩ የሚያስችል ስርዓት መገንባት ያስፈልጋል ማለት ነው። ስለዚህ ሁለቱን አምጥተህ አንድ የሆነ ስርዓት ስትገነባ ይሄን ነው የምትጠብቀው ማለት ነው። የኢትዮጵያን አንድነት ምን ታደርገዋለህ? ሴመንት ታደርገዋለህ ማለት ነው። በድቡሽት ላይ ሳይሆን በአለት ላይ ትገነባታለህ ማለት ነው የኢትዮጵያን አንድነት። ስለዚህ የኢትዮጵያን አንድነት በአለት ላይ ለመገንባት ሁለቱም ያስፈልገዋል ማለት ነው፣ ከነ ድክመታቸው ከነ ጥንካሬያቸው። ነገር ግን አንዱ በአንዱ ይካካሳል ማለት ነው። ተጠባብቆ እንዲሄድ ታደርገዋለህ ማለት ነው። ሌላው ይሄ ምን ያመለክታል? ኢትዮጵያን ከህዝቦቿ ጋር ታስታርቃለህ ማለት ነው። ታስታርቃለህ። ብዙ ጊዜ በአንድ በኩል ስትመለከት ኢትዮጵያ ህዝቦቿን እየበላች ራሷ ኢትዮጵያ እያለች የምትኖር፣ ግን እሷ ደግሞ በሂደት እየተገነጠለች እየጠፋች እየመነመነች እየኮሰመነች የመጣች ሀገር ናች። ስለዚህ ይህንን ለማዳን ግዴታ ኢትዮጵያና ህዝቦቿ መታረቅ አለባቸው። ህዝቡ ከኢትዮጵያ፣ ኢትዮጵያ ከህዝቡ ጋር መታረቅ አለበት። ያ ሲሆን በቃ የህዝቦች ሀገር ትሆናለች ኢትዮጵያ ማለት ነው። ይሄ ማለት ምን ማለት ነው? ህዝቦች ለሀገሪቱ ይሞቱላታል፣ ሀገሪቱ ለህዝቦቿ ትሞታለች። ስለዚህ ይሄ በጣም መሰረታዊ ነገር ነው። ይሄን ነው መመልከት ያለበት። የህዝቦች መብት ተጠብቆ የኢትዮጵያ አንድነት ጸንቶ እንዲቀጥል ያደርጋል ማለት ነው። በቃ መሰረታዊ ነገር ሁለቱም ማስታረቅ ይሄ ነው። ምን ማለት ነው? የህዝቦች መብት ተጠብቆ ወይንም የህዝቦች መብት የተጠበቀባት ኢትዮጵያዊ አንድነቷ የጸና ሀገር እንመሰረታለን ማለት ነው። በአንዱ ብቻ ግን አታደርገውም፣ በፍጹም አይሆንም። መሰረታዊ ነገሩ ሀሳቡ እዚህ ጋር ነው ያለው ማለት ነው። ኦኬ፣ ሁለቱን ጉዳዮች ለማድረግ ምን ነገር እንስራ? ወይም ሁለት ነገሮችን መከወን እንችላለን ይሄን ለማድረግ ማለት ነው። ሁለት ነገሮችን ሶስተኛም መጨመር እችላለሁ። ይሄን ለማድረግ እንዴት አድርገን የሚል አሁን የብዙ ጥያቄ እንዴት ነው ሀው አይደለም መመለስ ያለበት ይሄ ነው። እንግዲህ ስለ ቁራ የሚሰብኩ ያ ቁራ የተባሉት ወይም ላይክ በዘፈኑ በምኑ የሚገለጡት የሆነ አሁን ያለውን ስርዓት የሚቃወሙት መፍትሄ አያመጡም። በዘፈን በምናምን ምሬታቸውን ከመዝፈንና ያኛውን ቡድን ከማጣጣል ባለፈ መፍትሄው ይሄ ነው፣ በዚህ መንገድ ብንሄድ ይሻላል አይሉም ወይ? ዝም ብለህ ባንዲራ አንሳ ምናምን ነው የሚለው። ባንዲራ ከሆነ አፄ ዮሐንስ ከአፄ ዮሐንስ በኋላ እኮ የለም እንትን አሁን አረንጓዴ ቢጫ ቀይ የሚል ባንዲራ እኮ የለም። ዮሐንስ ነው የጀመረው። ከዛ በፊት ሌላ ባንዲራ ነው የነበረን፣ ሰንደቅ ነው የነበረን፣ ጥቁርና ነጭ ባንዲራ ነው የነበረን። ያን ሁሉ አያውቁትም። ዝም ብለው ከቅርብ ጊዜ ተነስተው ይሄ ዝም ብሎ ነው እንትን የሚሉት ማለት ነው። ይሄኛውም
በምንም መንገድ እንትን አያደርግም። ወደኋላ ሂዶ የሚያሳይህ መፍትሄ የለም። ምንም መፍትሄ የለም። እኔ ነኝ መፍትሄው ከማለት ውጭና ደይ ቱ ደይ ሳያቅድ በመስራት የሚሆነው የሚያደርገውን እኔ ነኝ ይኸው እንዲህ እየሰራሁላችሁ ነው ይህን እያደረኩ ነው ከማለት ውጭ ምንም እንትን የለውም። እንደዛማ ወያኔም ሲሰራ እንደነበረ ብዙ ሲሰራ ነበር። ግን ያ ሁሉ ፈረሰ በጦርነት። ስርዓቱ ሲፈርስ ይፈርሳል። የብልጽግና ስርዓት ሲፈርስ ብልጽግና ያብለጨለጫቸው በሙሉ መጥፋታቸው አይቀሩም። ስለዚህ መፍትሄው ዘላቂ መፍትሄው የትኛው ነው የሚለው መሰረታዊ ነገር ነው ማለት ነው። ይሄን ማየት ያስፈልገናል። ኦኬ እንዴት የሚለው አንደኛ የሀገርን አንድነት ለመጠበቅ ፖለቲካውን ማከም ያስፈልገናል። የኢትዮጵያ አንድነት የፈረሰው ህብረ ብሔር ፌዴራሊዝም በሚል ሀሳብ ስታመጣ የተወላገደና የተበላሸ ፖለቲካው ስለገባን ነው። ፖለቲካው ጎዶሎ ስለሆነ ነው። ህብረ ብሔር ፌዴራሊዝም የሚለው በራሱ በሽታ አይደለም፣ ችግር አይደለም። ነገር ግን ህብረ ብሔር ፌዴራሊዝምን ለመምራት የተመረጠው የፖለቲካ ስርዓት የተበላሸ ነው። የፖለቲካ ስርዓት የፓርቲ አወቃቀሩ የተበላሸ ነው። ፖለቲካው ብሔር አልባ በሆኑ ሀገር አቀፍ ፓርቲዎች እንዲመራ አልተደረገም። ብሔር መሰረት ያደረጉ ፓርቲዎች ናቸው ሀገር እንዲመሩ ያለው። ይሄ ምንን አመጣ? የመንደርተኝነት፣ ትራይባሊዝምን፣ የግል ተጠቃሚነትን፣ የአካባቢያዊነትን ምናምን ነገር ፈጠረል ማለት ነው። ስለዚህ ሀገር አቀፍ ላይ ያለውን እንትን አንድነት ምናምን በካልቸው ብለው ጣሉት። ፖለቲካውን የተበላሸው የታመመው ፖለቲካው ነው። ስለዚህ ፖለቲካው መታከም አለበት። ፖለቲካውን በዚህ መንገድ ስናክመው ይድናል ማለት ነው። ክልሎቹ እንዳሉ ሆኖ ገና እንዲያውም ክልል ያላገኙ ራሱ ክልልነት ኑሯቸው ግን ፖለቲካቸው ሲታከም በቃ ሰላማዊ ይሆናሉ ማለት ነው። የሀገር አንድነት ያስጨንቃቸዋል። የመጀመሪያው ፖለቲካውን ከብሔር ከዘውግ ከአካባቢነት ማጥፋት ከሃይማኖት ከምናምን ጋር እንዳይገናኝ አድርገህ ማፍረስ ማጥፋት ማለት ነው። ፖለቲካው መታከም ማለት ምን ማለት ነው? አይዲዮሎጂ ላይ መቆም አለበት። ፖለቲካው አይዲዮሎጂ ነው። አይዲዮሎጂ ደግሞ ርዕዮተ ዓለም ማለት ዓለምን የምታይበት ማለት አሜሪካ ሂድ፣ አውሮፓ ሂድ፣ ሩቅ ምስራቅ ሂድ፣ የፈለግከው ሀገር ሂድ፣ ያ ርዕዮት ዓለምን የምታይበት ነገር አይቀየርም። ያ ርዕዮት ነው። ማንም ሊገዛ ይችላል። ልትሸጠው ትችላለህ። የተሻለ ከመጣ ደግሞ ልትበለጥ ትችላለህ። ስለዚህ ብሔር አይወስነውም። ይሄን በብሔር ሊወሰን አይችልም። ናሽናል ነው መሆን ያለበት። በምንም መንገድ ይሁን በምንም አንድ በሆነ ብሔር የተወተፈ ፓርቲ ሀገር ሊመራ አይችልም። የፈለገ ብታደርገው ማለት በሆነ ሃይማኖት ስር የተወተፈ ፓርቲ በድብቅ ማለት ነው ላተንትሊ የሆነ ሃይማኖትን ኢንተረስ ለማሳካት ብሎ የተመሰረተ የዘውግ ፓርቲ ወይም የሃይማኖት ፓርቲ ሀገር ሊመራ አይችልም። ያፈርሳል በፍጹም ማለት ነው። ለምን? የራሱን ቡድን ወደ መሪነት ለማምጣት ነው የሚታገለው። ካመጣ በኋላ ኮንትሮል አድርጎ ይፈጫል። ይሄ ምንድነው? ተረኝነት ይመጣል። የፈለገውን ነገር ይጭንባል። ይሄ ሊሆን አይችልም። ስለዚህ ፖለቲካ መታከም አለበት። በሀገር ደረጃ የሚመራን ፖለቲካ አይደለም፣ የፖለቲካ ፓርቲዎች ነው የሚመሩን። የፖለቲካ ፓርቲዎች አሰላለፍና አወቃቀር መስተካከል አለበት ነው የመጀመሪያው ነገር። ይሄ ነው መሰራት ያለበት ማለት ነው። ፓርቲ በብሔር በዘውግ በአካባቢ በሃይማኖት ወዘተ እንዳይመሰረት ማድረግ ይሄ በፍጹም የተወገዘ መሆን አለበት በኢትዮጵያ ፖለቲካ ስርዓት ውስጥ ማለት ነው። አንድም ፓርቲ በክልል በአካባቢ ተመስርቶ መምጣት የለበትም። ክልሎችም ወይም ብሔሮች ፓርቲ ስለመሰረቱ መብታቸውን አያስከብሩም። ይልቁንም ያ ፓርቲ ወደ ጽንፈኝነት ይመጣና ህዝቦቹን ራሱ ሲያባላ ይኖራል። እዛ ውስጥ ተደብቆ ጽንፈኝነትን ይተክልልሃል። ጥቅሙን የሚፈልገው የፖለቲካ ፓርቲ መሪ ምናምን ነው። ህዝቡን ግን ይጠቀምበታል። ህዝቦች ሰላምን አያገኙም፣ መብታቸውም አይከበርም። ለምን? ሀገር አቀፍ የሆነውን ነገር ያፈርሳሉ፣ ክልል አቀፍ የሆነውን ነገር ስለሚያፈርሱት ማለት ነው። ስለዚህ መጀመሪያ መስተካከል አለበት። ሌላው እዚሁ ጋር በተያያዘ የፓርቲ ስልጣን በችሎታ እንጂ በብሔር ተዋጽኦ እንዳይሆን ማድረግ ነው። በቃ ችሎታ ያለው ፓርቲዎች እዚህ ጋር ሰልፍለስ መሆን አለባቸው ነው ጥያቄው። ሰልፍለስ ማለት ምንድን ነው? የኔ የሚሉት ህዝብ መኖር የለበትም። የኢትዮጵያ ህዝብ ሁሉም ብሔር ብሔረሰብ የሚባሉት የእነሱ ናቸው። አለቅ የሁሉንም ህዝቦች መብት የማስከበር ግዴታ አለበት። የሁሉንም ክልሎች ህገ መንግስት የማክበር ግዴታ አለበት። ህገ መንግስቶቹ መስተካከል አለባቸው። በክልል ያሉት በፌዴራል ደረጃ ያሉት መሻሻል አለባቸው። የሀገሪቱ ህገ መንግስትም ሆነ ማያሰሩ ነገሮች መሻሻል አለባቸው። ከዛ በኋላ ፓርቲዎቹ ያን ማስከበር ነው ስራቸው። ግን የፓርቲ ርዕዮታቸው ደግሞ የተለያየ ርዕዮት ሊኖራቸው ይችላል። ምን ነው ማተር የሚያደርገው? የሚያመጡትን የልማት አይነት ያን የፓርቲ ርዕዮት ተከትለው የሚነድፏቸው ፕሮግራሞች፣ ፖሊሲዎች የመሳሰሉት ለውጦች ምናምን ምንድን ናቸው? ለምሳሌ አሁን ዲሞክራት ፓርቲ ቢኖርን ያ ዲሞክራት ፓርቲ ወደ ስልጣን ሲመጣ ለኢትዮጵያ የሚያመጣውን ለውጥ እናውቃለን። በተለያየ በጤናው ዘርፍ በትምህርት ምን እንደሚያደርግ እናውቃለን። የአብዮታዊ ዲሞክራሲ የሚባል ፓርቲ ቢኖር ምን እንደሚያደርግ እናውቃለን። የሚወዳደሩት በዚህ ደረጃ ነው። መሰረታዊ ነገራቸው እዚህ ጋር ነው። በሀገር ደረጃ አጠቃላይ ያላቸውን የለውጥ የልማት ከማስኬድ አንጻር ምን ያደርጋሉ የሚለው ነው ዋና ነገራቸው። አይዲዮሎጂ ከኋላ የሚመራ ይሄን ነው። ከዚህ ባለፈ
በየብሔሩ እየሄደ እየተወሸቀ ፓርቲ በምንም መንገድ ሀገራዊ ልማት ሊያመጣ አይችልም። ዘላቂ ልማት አያመጣም። ዘላቂ ሰላምም ሊያመጣ አይችልም ማለት ነው። ይህን ማድረግ አለብን ማለት ነው። ይህን ስታደረግ ምን ሆነ ማለት ነው? ጽንፈኛ ብሔርተኝነትን እናጠፋለን ማለት ነው። በቃ ጽንፈኛ የሆነ ብሔርተኝነት ይጠፋል። ከኔ ውጭ የሚል ነገር ታጠፋለህ ማለት ነው። አንተ ለምሳሌ እኔ ቅማንት ነኝ። እኔ ቅማንት እንደሆንኩ ቅማንት እንደሚፈልገው ሁሉ አማራም የሚፈልገው ነገር እንዳለ፣ ኦሮሞም ሲዳማውም ጉሙዙም የሚፈልገው ነገር እንዳለ አውቃለሁ ማለት ነው። ከንሲደር አደርጋለሁ ማለት ነው። የኔ ብቻ በቃ የክልልኳት እኔ ብቻ ነው የሚኖረው፣ ከሌላ ቦታ ሰው መጥቶ እዚህ መኖር የለበትም ብሎ ልክ እንቁላል ጥላ እንደታቀፈች ዶሮ ድመት ሲመጣባት እንደምትለው እንደዛ ሆነ ትቀራለህ ማለት ነው። መሬቴን የኔ ነው እንደምትል ማለት ነው። ይሄ እንዲስተካከል የማድረግ ሁኔታ መስራት ከቻለን ናሽናል ሌቭል ፖለቲካው ከሆነ ብሔር ከሌለው ዘር ከሌለው ዘውግ ከሌለው ፖለቲካው ይስተካከላል ማለት ነው። ክልሎች በእንትን ቢሆንም ማለት ነው። የህዝቦች መብት አለ አይደል? ቅድም ያነሳ ነው። ይሄ ምንን ይጠብቅልናል? ሀገራዊ አንድነታችን በሚገባ ይጠብቅልናል። ምክንያቱም ሀገራዊ ፖሊሲ ነው የሚወጣው። ሀገራዊ ነው እይታው የፖለቲካው አጠቃላይ የሚመራው ማለት ነው። ወደ ታች ስትወርድ ብሔረሰብ የሚባሉት ዩኒት ኦፍ አድሚኒስትሬሽን ነው የሚሆኑት። የፖለቲካ ዩኒት አይደሉም። ምንም ነገር አይሆንም ማለት ነው። ስለዚህ ብአዴን የሚባል አማራ ውስጥ ተሸወሽቆ፣ አብን የሚባል አማራ ውስጥ ተወሽቆ ስለ አማራ እየሰበከ ሌላውን የሚያንቋሽሽበት የሚጥልበት ቅማንት አማራ ነው ምናምን እያለ የሚጮህበት ነገር አይኖርም ማለት ነው። አይኖርም። አማራ መሆን እንደሚፈልግ ሁሉ ቅማንትም ቅማንት መሆን እንደሚፈልግ ያምናል ማለት ነው። ይሄን የሚደግፍ ፓርቲ የለም። እንደዛ ብሎ የሚያነሳ ሰው ካለም ይከሰሳል፣ ይታሰራል፣ እርምጃ ይወሰድበታል፣ ህግ ይከበርበታል ማለት ነው። እንዲህ ከሆነ ስለ ሀገሪቱ እንጨነቃለን፣ ሰላም ይመጣል ማለት ነው። ኦኬ፣ የህዝቦችን መብትስ እንዴት አድርገን እናስከብር የሚለው ሁለተኛው ጥያቄ ነው። ለዚህኛው መፍትሄው ምንድን ነው? ምን ብለናል ቅድም? አንደኛ የሀገሪቱን አንድነት እንዴት አድርገን እንጠብቃለን ነው። ሁለተኛው ደግሞ የህዝቦችን አንድነቱን ጠብቀን የህዝቦች መብትስ እንዴት ይከበራል ማለት ነው የሚለው ነው። የህዝቦችን መብት የመንግስት መዋቅር በብሔር ፌዴራሊዝም እንደተመሰረተ መጠበቅ ነው። ለምን? ይሄ ምንድን ነው የሚያመጣው መሰለ? የአካባቢ ተጠቃሚነት ነው። አሁን ይሄ ብሔሮች ራሳቸውን በራሳቸው በአካባቢያቸው ያስተዳድሩ ማለት ጽንፈኛ የሆኑ መሬቱ የነሱ ብቻ ነው ማለት አይደለም። መሰረታዊ ነገሩ እዚህ ጋር ምን መሰለ? በአካባቢው ልማት ተጠቃሚ እንዲሆኑ ራሳቸውን በራሳቸው የማልማት እንትን እንዲኖራቸው ኮንፊደንሳቸውን እንዲያሳድጉ ወጋቸውን፣ ቋንቋቸውን፣ ባህላቸውን እንዲያሳድጉ ነው እንጂ ከሌሎች ጋር እንዲጣሉ እንዲፎካከሩና በጠላትነት ተያይተው አገር እንዲያፈርሱ አይደለም። ስለዚህ ያን ያደረገው እንደዛ እንዲሆን እያደረገ ያመጣ የትኛው ነው? የተበላሸው ፖለቲካው ነው። እሱን ፖለቲካውን ከላይ አክመነዋል። ከየትኛውም ፖለቲካ ፍሌት አድርገው እንትን ማለት አይችሉም። ምንድን ነው የሚያደርጉት? የፖለቲካ ፓርቲ እዛ አካባቢ መጥቶ ሲወዳደር ራሽናሊ ነው ካልኩሌት የሚያደርጉት እንጂ ኢሞሽናሊ ከብሔር አንጻር ብለው አያስቡም። ስለ ብሔር የለማ እዛ ጋ ውስጥ ፖለቲካ ውስጥ ምንም የለም። ብሔር ምናምን የለም። ያላቸው ምርጫ ልማት ከማምጣት አንጻር ሀገሪቱን ሰላም ከማድረግ አንጻር ማን ይሻለኛ ብለው ነው የሚያዩት እንጂ እኔን ከመጥቀም አንጻር የሚል ነገር ብዙ አይመጣም፣ አይታይም። እሱን እንትን አረከው አፋታቸው ኦልሬዲ ማለት ነው። ጽንፈኝነት የሚመጣው በፖለቲካ ፓርቲዎቹ በኩል ስለሆነ እሱን ፈትተናል፣ ኦልሬዲ አፋትተናቸዋል ማለት ነው። ስለዚህ ልማቱ ብቻ ትኩረት አድርገው እንዲሰሩ ያደርጋል ማለት ነው። ህዝቦች ይሄንን ስታደርግላቸው አካባቢያቸውን እንዲያለሙ፣ እንዲሰሩ፣ እንዲያበለጽጉ፣ ቋንቋቸውን፣ ወጋቸውን፣ ባህላቸውን እንዲያሳድጉ ስታደርግ ምን ይሆናል? የህዝቦች ቋንቋውን፣ ባህላቸውን፣ ታሪካቸውን፣ ሀብታቸውን እንዲጠቀሙ ታደርጋለህ፣ እድል ትሰጣለህ። ይሄ ደግሞ ምን ያመጣላል? ሀገራቸውን እንዲወዱት ያደርጋሉ። በሀገራችን ይህን ማድረግ ችለናል፣ ሀገራችን እንዳትፈርስ ብለው ይጠነቀቃሉ ማለት ነው። ከሌላው ህዝብ ጋር እኩል መሆናቸውን ያረጋግጣሉ ማለት ነው። የበላይና የበታች የሚባል ህዝብ እንደሌለ ያረጋግጣሉ። ይሄ ምንድን ነው? አንድ ዋስትና ነው ማለት ነው እንደዛ ማድረግ። ይሄ ማለት ግን አሁን ያለው ሰው ዝም ብሎ ፎቢያ ማለት ነው። በብሔር ተደራጅተህ አካባቢ ቋንቋን ወግን ማሳደግ ለሌላው መጥፋት አይነት ነገር ተደርጎ የሚታሰበው ፎቢያ እንዲጠፋ ብዙ ስራዎች መሰራት አለባቸው። እሱ የሚሰራው ምንድን ነው? ይህን ነገር ስታደርግ እያንዳንዱ የተበዳይነትና የተጎጂነት ስሜትን ታስወግዳለህ። ሌላው አመፅን ታቆማለህ። የአመፅ መንገድ ይቆማል። ለምን? ብሔሮችን ከጨፈለካቸውና ቋንቋቸውን፣ ባህላቸው፣ ወጋቸው እንዲጠፋ ካረክ ጠመንጃ ማንሳታቸው አይቀርም። የፈለገ ቢሆን ለጊዜው በጉልበት እንኳን ብጨፈልቃቸው አንሰራርተው መነሳታቸው መዋጋቸው አይቀርም። ስለዚህ ይህን ታስወግዳለህ። አካባቢያቸውን እያስተዳደሩ ነው። በቋንቋቸው ይጠቀማሉ፣ ቋንቋቸውን ያሳድጋሉ። ይሄ መሰረታዊ ነገር ነው። ይህንን በዚህ ታስተካክለዋለህ ማለት ነው። በስሜት ሳይሆን በስሌት እንዲያስቡ ያደርጋቸዋል። ቅድም እንዳልኩ ፓርቲዎችን ሲመርጡ በስሜት አይደለም። የቅማንት ዲሞክራሲያዊ ፓርቲ የሚባል ስላለ ቅማንት ሄዶ ተወዳድሮ ሁልጊዜ ቅማንቱ ይህን መምረጥ አለበት ማለት ነው። ኢሞሽናሊ ነው የምትመርጠው። ይሄን በስሌት አይደለም፣ በስሜት ነው የምትመርጠው። ከዚህ ካፋታቸው ግን
በሀገር አቀፍ ያሉ ፓርቲዎችን ከሆነ ግን የሚያስበው በምን ይሆናል ማለት ነው? በስሌት ይሆናል። ካልኩሌት አድርጎ ከኢኮኖሚ እድገት አንጻር፣ ከባህላቸው ወጋቸው ከመጠበቅ አንጻር እነሱ የሚፈልጉት እንትን አለ እንዲሆንላቸው እሱን እውን ከማድረግ አንጻር ማን ይሻለኛ ብለው ነው የሚመርጡት እንጂ የኔ ብሔር ስለሆነ ብለው አይመርጡትም ማለት ነው። ጭፍን የሆነ እንትን የለም ማለት ነው። በዚህ እናስተካክለዋለን ማለት ነው። ምክንያቱ ደግሞ የብሔር ፖለቲካ የለም። ከብሔር ፖለቲካ ኢሚዩን ተደርገዋል፣ ታክመዋል፣ በቃ ተከትበዋል። የብሔር ፖለቲካ ገብቶ ሊያዳሽቅህ አይችልም ማለት አገራቸውን እንዲወዱ ያደርጋል። እኩል መሆናቸውን እንዲረዱ ያደርጋል። እኩል ስትሆን ደግሞ ከሌላው ሰው ጋር ትጣላም። ሰው የሚጣላው አንዴ በላይ አንዴ በታች ሲሆን ነው የሚጣላው። ብዙ ጊዜ ማለት እኩል ሆነዋል ኦልሬዲ ሰው እኩልነታቸው የተረጋገጠ ማለት ነው። በአንድ ኦቨርናይት ይሆናል ማለት አይደለም። ይሄ በሂደት ይመጣል። ሶስተኛው ያልተነካ ነገር አለ። እሺ ኢንዲቪጁዋል ሌቭል ያሉት ሰዎቹ ከቦታ ቦታ ተንቀሳቅሰው መስራት፣ ሀብት ማፍራት፣ በነፃነት መኖር የሚባለው ነገር በህገ መንግስቱ የተደነገገው የሰብአዊ መብት ድንጋጌ፣ የዲሞክራሲ መብት ድንጋጌ በኢንዲቪጁዋል ሌቭል እንዴት ይከበራል የሚለው እንዴት አድርገን በኢንዲቪጁዋል ሌቭል እናክብረው? ይሄ ደግሞ መሰረታዊ ነገር ነው። እንዴት ነው የምናክመው? ኦኬ እኔ ለምሳሌ ከቅማንት ተነስቼ ኦሮሚያ ክልል ሄድኩኝ። ኦሮምኛ አልችልም። ኦሮምኛ የሚችል ብቻ ነው ስራ የሚይዘው እዛ አካባቢ መኖር ያለበት አይነት ነገር ይመጣል። ብዙ ጊዜ ስራ የሚይዘው ተጠቃሚ የሆነው እንደዛ ነው የሚል ነገር ይመጣል። በተለይ ደግሞ በመንግስት ስልጣን መወከል መመረጥ ምናምን የሚባለው ግዴታ ይሆናል። ይሄ ከመንግስት መስሪያ ቤት ተቀጥረ ለመስራት ኦሮምኛ ብቻ ነው ትባላለህ። ሰው ችግር አለ ማለት ነው። እኔ እንደ ኢትዮጵያ ዜጋ እየተበደልኩ ነው ማለት ባልወድም ባልፈቅድም ግዴታ ኦሮምኛ እንድማር እደረጋለሁ። እኔ ኦሮምኛን መማር ያለብኝ ፈቅጄ ወድጄ ነው። ካልፈቀድኩ በግድ ተማር ተብዬ መገደድ የለብኝም። ብማር ለኔ ፕላስ ነው። ባልማር ግን ለእኔ በርደን መሆን የለበትም። እኔ ኢትዮጵያ ነኝ። የትኛውን ቦታ ሄጄ በምችለው ቋንቋ ነው መተዳደር ያለብኝ ማለት ነው። ይሄን መፍታት ያስፈልጋል። ትልቁ ችግር ይሄ ነው። ክልሎች የአንድ ህዝብ ብቻ ናቸው። በቃ አለቀ። ለአማራ ክልል የአማራ ብቻ ነው አይነት እሳቢያ መጥቶ በቀደም እንዲያውም የተናገረው ይሄ ሰውዬ ምንድን ነው ያለው? ከፈለጉ ይሂዷ፣ ለክልሉ ለቀው ይሂዷ፣ ምን ሊያደርጉ አማራ ክልል ይቀመጣሉ አለ። ከዚህ የኖረን ህዝብ ማለት ነው። እንዲህ አይነት ጽንፈኝነትን ማስወገድ ያስፈልጋል ማለት ነው። ይሄን እንዴት አድርገን ልናከመው እንችላለን የሚለው በጣም መሰረታዊ ነገር ነው። ክልሎች ከራሳቸው ቋንቋ በተጨማሪ የፌዴራል መንግስትን ቋንቋ የስራ ቋንቋቸው ማድረግ አለባቸው። 2 ቋንቋ ሊኖራቸው ይገባል። በቃ ለምሳሌ አማርኛ የስራ ቋንቋ ከሆነ የፌዴራል መንግስቱ ወይንም በሂደት ብሔራዊ ቋንቋ ልናመጣ እንችላለን ሌላ ጊዜ፣ አሁን አይደለም ታይሙ። ግን ዋቴቨር በፌዴራል ደረጃ ያለው የስራ ቋንቋ የክልሎችን ቋንቋ ሆኖ ማገልገል አለበት አብሮ። በዚህ እንደፈለገ መኖር ይችላል ዜጋው። የፌዴራሉን መንግስት የስራ ቋንቋ መማር አለበት፣ ግዴታ ሆኖ ሁሉም መማር አለበት። ክልሎች ማስተማር አለባቸው ዜጎቻቸውን ከአፍ መፍቻ ቋንቋቸው በተጨማሪ የስራ ቋንቋ መማር አለባቸው። እንግሊዝኛ የምታደርገው ትችላለህ እኮ መማር አለባቸው። ስለዚህ እኔ የፈለግኩ ክልል ብሄድ በስራ ቋንቋው በፌዴራል ስራ ቋንቋ እቀጥራለሁ ማለት አፋር ሄጄ መስራት እችላለሁ። የፈለግኩት ቦታ መሄድ ይችላለሁ ማለት ስራ አሁን መብት የተከበረ ማለት። ይሄን ማስተካከል ያስፈልጋል። ወደ ሆነ ጽንፍ ወደ የወጡ የክልል ህገ መንግስቶችን ማስተካከል ያስፈልጋል። በዚህ መንገድ ካላስተካከልከው አስቸጋሪ ነው የሚሆነው። ክልሎች ልክ መሬት አሁን ባለው በኢትዮጵያ ፖሊሲ ምንድን ነው? መሬት የመንግስት ነው፣ ግን እያንዳንዱ ገበሬ ምን መብት አለው? የመጠቀም መብት አለው። ክልሎች የፌዴራል መንግስት መሆን አለባቸው፣ ግን የመጠቀም መብታቸው የክልሎች ነው። እንደዛ ነው መሆን ያለበት። ከዚህ ባለፈ ሙሉ በሙሉ የእናንተ ነው ከኛ ውጭ በቃ ከአማራ ውጭ ሌላው መጠቀም የለበትም አይነት ነገር የሚመጣ እንደዛ ልክ ኦሮሞ ውጭ ምናምን የሚባል ኦሮሚያ የኦሮሞ ብቻ ነች አይነት ነገር ከመጣ አንዘልቅማ። ቅድም ያልኩ ነው። ስለ ኢትዮጵያዊነት አታስብም። ስለሌላው ዜጋ ስለሌላው ትውልድ አታስብም። መጥቶ ከአንተ ጋር የሚኖረውን በመጻተኝነት በኢትዮጵያዊነቱ ሳይሆን በመጻተኝነት አንተ በጎ ነገር እያደረክለት እንደሆነ ለነዳይ እንደምታደርገው ነገር አድርገህ ነው የምትረዳው። ይሄ ደግሞ ዜጎቹን ምን ያደርጋል? ፈርስት ክላስ እና ሰከንድ ክላስ ዜጋ ይፈጥራል። ይሄ ሀገሪቱን ያፈርሳል፣ ችግር ያመጣል ማለት ነው። እንዲህ አይነት ነገሮች መስተካከል አለባቸው ማለት ነው። ይሄ ስናስተካከል የዜጎች መብት ይከበራል። የዜጎች ህገ መንግስታዊ መብቶች በጽናት እንዲከበሩ ማድረግ ይህን መከታተል ነው። ያ ደግሞ ሀገር አቀፍ የሆኑ ፓርቲዎች ይህን ይሰሩታል። ምንም ችግር የለውም። ብሔርተኛ የሚባል ነገር ፓርቲ ስለሌለ ማለት ብሔርተኛ የሆነ ፓርቲ ስለሌለ ጠፍቷል። ኦልሬዲ ምንም ሊያመጣ አይችልም። ስለዚህ ይህን ማስከበር ያስፈልጋል። የህግ የበላይነት መከበር አለበት ማለት ነው። እንደዚህ በማድረግ የግለሰቦችን መብትና ተንቀሳቅሶ የመኖር መብት እንትን ያደርጋል። ወደ ጎንዮሽ ውጊያ ወደ ጎንዮሽ ነገር እንዳይኖር ታደርጋለህ ማለት ነው። ይሄን ነው እንትን ማድረግ ያለብን። በዚህ መንገድ እናክማቸዋለን ማለት ነው። 3 ነገሮችን አንስቻለሁ። በዚህ መንገድ እናክማቸዋለን። ሁለቱም መንገዶች ከላይ ያነሳኋቸው ሁለቱም መንገዶች አጣምሮ በአግባቡ መተግበር
የመጨረሻ ግቡ ምንድነው የሚል ነገር ሊነሳ ይችላል። አንደኛ የመጨረሻ ግቡ ራሱ እንዲሆነ መኖር አይደለም። ይሄ የመጨረሻ ግብ አይደለም። ይሄ the first step towards national unity ወይንም ይሄ ምንድነው ናሽናል ስቴት ስታብሊሽ ማድረግ ማለት አንድ ሀገር አንድ ህዝብ የሚባለው ነገር በሂደት እንዲመጣ እናደርገዋለን። በምን በህዝቦች መፈቃቀድ፣ በህዝቦች ፍላጎት፣ በነባራዊ ሁኔታዎቹ ይሄ ዳይናሚዝሙ ማምጣት አለበት። እኛ ኢምፖዝ አድርገን ነው አይደለም፣ ዳይናሚዝሙ እንዲያመጣው ነው። ዳይናሚዝሙ እንዲፈጠር ምን ማድረግ አለብን? ያ ወደዚህ እንዲመጣ ምን ማድረግ አለብን የሚለው ምቹ ሁኔታ መፍጠር ነው። እንደዛ እንዲመጣ ወደዛ እንድንሄድ ሰው ብሔር የሚባለውን ቋት እናፈርሰዋለን። በሂደት ይፈርሳል። ህዝቡ ጥሎት ይሄዳል። እያንዳንዱ ግለሰብ አይጠቀመውም። አሁን ላይ ብሔር የምንፈልግበት ምክንያት አለ። ያልተስተካከሉ ከዚህ በፊት የተበላሹ የፖለቲካ ግንኙነቶች እንዲስተካከሉ አንድ፣ ሁለተኛ መንግስት ሙሉ በሙሉ እንትንህን ይሄ ሴኩሪቲን አያስጠብቅልህም። በብሔርህ ነው የምትጠበቀው። ሄደ ኢቭን የምግብ ሴኩሪቲ ራሱ የፉድ ሴኩሪቲ ሲቸግር ብሔር ነው የሚያግዝ። እዛው ሰፈር ተወልደ ያደግከው ነው የሚያግዝ። ሌላ ነገር የለውም። እንዲህ ነው እንደ ዋስትና ነው አሁን ባለው ሁኔታ ማለት ነው። አሁን አሜሪካ ብትሄድ ወይንም አውስትራሊያ፣ ኒውዚላንድ ምናምን የሚባል ሀገር፣ ሌላ የአውሮፓ ሀገር ብትሄድ ዜጎቹ ቢርባቸው ማንም ይቀልባቸው? መንግስት። እኛ ጋር ቢርብህ መንግስት ይቀልባል? 5 ሳንቲም አይሰጥም። የፈለገ ቢርብህ ማለት የፈለገ ቢሆን ደሞዝን እንኳን በጊዜው በቅጡ አይከፍልም። ፍዳህን ነው የምታየው። መንግስት እንትን አያደርግም። አሁን ሀገር ለህዝብ ምን አለኝታ አልሆነችም ማለት ነው። ኢትዮጵያ የምትባለው ሀገር ለህዝብ አለኝታ እንድትሆን ማድረግ ያስፈልገናል። ለዜጎቿ ማለት ነው። ለዜጎቿ አለኝታ ስትሆን ዜጎቿን በአግባቡ የምትይዝ፣ ሲቸግራቸው የምታግዝ፣ ያለምንም ችግር እንዲኖሩ መብታቸው የምታስከብር ከሆነ ምን ያደርግለታል? ብሔር ምን ያደርግለታል? ሃይማኖት ራሱ ምንም አያደርግልም። ምን ትሆናለህ? ወደ ማቴሪያሊዝም ትመጣለህ ማለት። ስለዚህ ወደዛ እንዲመጣ መስራት ያስፈልጋል ማለት ነው። ወደ ናሽናል ስቴት ለመምጣት ይሄ ቅድመ ሁኔታ ያስፈልጋል። የመጀመሪያ ስቴፕ ነው። ይህን ስናልፍ ይመጣል። ግን ስናልፍ ማለት እዚህ ጋር ተቸንክረን እንድንቀር ሳይሆን ዓላማችን ያኛውን አድርገን አንድ ጠንካራ ሀገር፣ አንድ ወጥ የሆነ ህዝብ ያላት፣ ሁሉም በሀገሩ የሚኮራ ህዝብ እንትን ዜጋ ያላት ሀገር ለመመስረት የግዴታ ቅድመ ሁኔታ ያስፈልጋል ማለት። ያን አቅደን ግን መስራት አለብን የሚለው ነው። ዜጎች ከብሔራቸውና ከሃይማኖታቸው ሳይሆን ከሀገራቸው ዋስትና የሚያገኙበት፣ የሚኮሩት ደግሞ የበለጠ በዚህ የሚመኩበት ራሱ ለሀገራቸው ሲሞቱ ራሱ ቅር ማይላቸው ማለት ነው። በግድ ሳይሆን ወደው ፈቅደው ኢትዮጵያዊ ብለው ራሳቸውን አሳልፈው እንዲሰጡ የሚያደርገው ሁኔታ የምናመጣበት ማለት ነው። እሱን ለማምጣት ወደዛ መሄድ ያስፈልገናል። ከስሜት ወጥተን በስሌት የምንኖርበት ዓለም ወይም የምንኖርበት ኢትዮጵያን መፍጠር ነው። በስሌት ስታስብ አንተ ልትቀጠር ስትመጣ ከየት ነው የመጣኸው ምናምን አልልም። ማን ነው የላከ ወይ እነማንን ታውቃለህ? በዙሪያ ቦታህን አውቃለሁ፣ እዚህንም የመጣበትን አውቃለሁ። የኔ አይደለም ካንስል አደርጋለሁ፣ አንተን እንትን አደርጋለሁ፣ ምንድን ነው ዲክላይን አደርጋለሁ አንተን ከመቀበል ማለት ነው። እንዲህ እንዳይሆን ወደዛኛው ስቴፕ መሄድ ያስፈልገናል ማለት ነው። ይሄን ለማምጣት የምናደርገው ነው። ወደዚህ ለመድረስ ምን ስራዎች መሰራት አለባቸው? በቅድሚያ ምን መደረግ አለባቸው? አንደኛ የሰለጠነ ህዝብ መፍጠር፣ ስልጡን ህዝብ መፍጠር፣ ከስሜት ወጥቶ በስሌት የሚያስብ ህዝብ መፍጠር። ስልጡን ህዝብ ዝም ብሎ ይመጣል? አይመጣም። የትምህርት ስርዓቱን ማሻሻል፣ ማዘመን፣ የፖለቲካ ስርዓቱን ማስተካከል፣ በየጊዜው ህዝቡን ክትትል ማድረግ፣ ለውጥ እንዲያመጣ የቴክኖሎጂ ተጠቃሚ እንዲሆን ማድረግ፣ የተለያዩ ነገሮችን የንቃተ ህሊና ማዳበሪያ ነገሮችን መጠቀም ያስፈልጋል ማለት ነው። የመጀመሪያ የሰለጠነ ህዝብ ነው። ህዝብ ካልሰለጠነ ሲጋደል ይኖራል። የፈለገ ቢሆን የማያውቀውን ያልሰራውን ጠበንጃ ተሸክሞ ወንድሙን ሲገል ይኖራል። እኔ ግርም ነው የሚለኝ ሰው ሲገለው ማለት ነው። እንዲህ የሆነ እየተደናቆረ እንዳይቀጥል ማንም ጩልሌ የስልጣን ላይ ይዞ እንደፈለገ እንትን የሚለው የሴራ ፖለቲካ እየጎነጎነ እያወራ ምን እያደረገ እንደፈለገ የሚጫወትበት ህዝብ አይሆንም ማለት ነው። ስልጡን ህዝብ አለ ማለት ዲሞክራሲያዊ መንግስት መሰረታለ። ህዝቡን ማሰልጠን ነው የመጀመሪያው። አንድ ሁለተኛ ምጣኔ ሀብቱን ማዘመን ነው። ኢኮኖሚው ሲዘምን ትውልዱ ምን ይሆናል? ማቴሪያሊስት ይሆናል። ኮስት ቤኔፊት አናሊሲስ ብቻ ይገባል። ምን ማለት ነው? ጥቅምና ጉዳትን አንድ ሪሌሽንሽፕ ውስጥ ወይም አንድ የሆነ ነገር እርምጃ ስትወስድ ምን ጉዳት ምን ጥቅም ያመጣዋል ብለህ ነው እንጂ በስሜት ዘራፍ እኔ ወንዱ ምናምን ብለህ አትሄድም። እኔ የነክሌ ዘመድ ምናምን ብለህ አትሄድም። ወይም ብሔር ሊያጠፋ ምናምን በሚለው አይደለም የምትሄደው። አሁን ለምሳሌ መንግስትን ተዋግተን እንጣለው ብሎ ቢጠይቅህ ምን ጥቅም ያመጣልኛል ብለህ ካልኩሌት ታደርጋለህ። አንተ ምን ጥቅም ያመጣል? መንግስትን ብጥለው ምንድን ነው የሚያመጣልኝ? ለመጣል በዛ ውስጥ ስገባ ምን ኮስት አለው? ከወደቀ በኋላስ ምን ሊመጣ ይችላል ብለህ እንድታስብ ያደርጋል። አሁን እኮ አስብም። እንቦጭን ዘጭ ያሉት መስፍን ወልደማርያም ይሄን ነው። ሳናስብ እንጥለዋለን። ከዛ በኋላ ሌላው ሳናስብ ሌላው መጥቶ ይገዛለን። እንዲህ የሆነ ነው የሚሄደው። ኮስት ቤኔፊት አናሊሲስ አንሰራም፣ ስሌት የለንም። ስለዚህ ይሄ እንዲሆን የምጣኔ ሀብቱን ስናዘምነው
በኢኮኖሚ ላይ የተመሰረተ ግንኙነት ይሆናል ማለት ነው። በስሜት ላይ የተመሰረተ ሳይሆን ፕሮፊት ማክሲማይዜሽን ላይ ትኩረት ስታደረግ ራሽናል ሶሳይቲ ፈጠርክ ማለት ነው። ማቴሪያሊዝም ዴቨሎፕ አደረግክ ማለት ነው። ያ ደግሞ ኢሚዩን ያደርጋል። ቅድም ካልኮ ጽንፈኝነት ያወጣል። ሌላው ጠንካራ የትምህርት ስርዓት መፍጠር፣ ዜጎችን በጠንካራ የትምህርት ስርዓት ማነጽ። ጠንካራ የሆነ የትምህርት ስርዓት እንዲህ ዝም ብሎ ግደለው ቁረጠው የሚል ፒኤችዲ የያዘ ሁሉ አለ በለው ምናምን የሚል ማለት በብሔሩ ተወሽቆ በቃ ብዙ ችግር የሚያመጣ መፍትሄ የሌለው ሲሳደብ የሚኖር ዘፈን ሲዘፍን ከዘፈኑ ጋር እንደፈለገ የሚጮህ የሆነ ነገር ሲሆን እንደፈለገ የሚያደርግ ሞልቷል። ፒኤችዲ የያዘ ሁሉ ማስተርስ ያለው ሁሉ እንዲህ አይነት አለ። ማስብ ራሽናል ማስብ ማለት። ስለዚህ የትምህርት ስርዓቱ መዘመን አለበት። ይህን በማዘመን ወደ ኔሽን ስቴት ትጓዛለህ እንጂ አሁን በደንቆሮ ማህበረሰብ ኔሽን ስቴት ቢልድ አደርጋለሁ ብሎ መሄድ ውሸት ነው። በፍጹም ሊሆን አይችልም። በፍጹም ማለት ነው። በቆሎ ሳትዘራው እሸት እንደመብላት ማለት ነው። በቆሎን ሳትዘራው እሸት እንደመብላት። በቆሎ ለመበላት መጀመሪያ መዘራት፣ መብቀል፣ ማቹር መሆን አለበት። ከዛ በኋላ ነው እሸት የምትበላው። ስለዚህ ሳይደርስ እሸት በላለሁ ብለህ እንደመልፋት ነው የሚሆነው። ይሄ ያስፈልገናል ማለት ነው። ሌላው የዲሞክራሲ ስርዓትን በአስተማማኝ ሁኔታ መገንባት ያስፈልጋል። አሁንም የዲሞክራሲ ስርዓት ለመገንባት ማህበረሰቡ መሰልጠን አለበት። የትምህርት ስርዓቱ መዘመን አለበት። የሰለጠነ ህዝብ መምጣት አለበት። የኢኮኖሚ የምጣኔ ሀብቱ ጉዳይ ኢኮኖሚው ማደግ አለበት። እንደዛ ካልሆነ አትለወጥም በፍጹም ማለት ነው። ሌባ አጭበርባሪ ትውልድ ነው የሚመጣል። የዲሞክራሲ ስርዓትን በአስተማማኝ ሁኔታ መገንባት ወሳኝ ነው ማለት ነው። ሌላ ወጥ የሆነ ታሪክ በሚገባ ተሰንዶ የጋራ መግባባት መፈጠር አለበት። የኢትዮጵያ ታሪክ የሚባል ሁላችን የምናውቀው አሁን አሜሪካ ስትሄድ ዲቪ ምናምን ደርሶ ሊሆን ይችላል። ዋቴቨር የአሜሪካ ዜግነት ለመቀበል የአሜሪካን ታሪክ ታጠናለህ። አሜሪካ የእኛ ታሪክ የሚሉት ዜጋው የሚያውቀው ታሪክ አለ። እርሱን ትማራለህ፣ ታጠናለህ፣ ትፈተናለህ። ያን ፈተና ስታልፍ ነው ዜግነት የሚሰጥ ምለህ ምናምን እዛ ዜግነት ውስጥ ትገባለህ። ግዴታ ነው። እኛ ኢትዮጵያውያን ምኑና አሁን ኢትዮጵያዊ ዜጋ ሆኖ ቢመጣ የትኛውን ታሪክ ነው የምናስተምረው? የማን ታሪክ እናስተምረው? የተሰነደ ወጥ የሆነ ታሪክ የለንም፣ አልተጠናም። ችግር ውስጥ ነው ያለ ነው። ስለዚህ ይህንን እንደገና ማጥናትና ወጥ የሆነ ታሪክ ይኖራል። ወጥ የሆነ ታሪክ አለ ማለት ምንድን ነው? የጋራ መግባባት አለ። የጋራ መግባባት ካለ አትጣላም። አሁን ብዙ ጠባይ ከሆነ በታሪክ አይደል? ታሪካዊ ጠብ እኮ ነው የምንጣላው። በታሪክ የነበረው የሆነ ነገር እኮ አንስተን እንደየራሳችን አረዳድ ተረድተን እኮ ነው የምንጣላው። ስለዚህ ይሄ በጣም ወሳኝ ነው ማለት ነው። ሌላው ለዜጎች መመካ የሆነች ሀገር መፍጠር አለብን። ቅድም እንዳልኩ ማለት ኢትዮጵያ ሲባል ከምንም በላይ የምታስበልጣት ማለት ነው። ከሃይማኖትም የምታስበልጣት፣ ከብሔር ማንነት የምታስበልጣት፣ ከግል ኢንተረስት ራስ የምታስበልጣት ሀገር እንድትሆን ማለት ነው። በዛ ደረጃ እንድትወዳት። ምክንያቱም አንተ የምትፈልገው ሁሉ አድርጋልሃለች። ኢትዮጵያ ለአንተ ክብርህ ነች፣ መገለጫ ነው። የትም ቦታ ብትሄድ አታፍርባትም። ዛሬ እንዳለችው ኢትዮጵያ አይደለም፣ ማፈሪያ ነች አሁን ያለችው ኢትዮጵያ። አረብ ሀገር ትልካለች፣ በሐይቅ ውስጥ ትከታለች፣ በባህር ውስጥ ትሞታለህ፣ የአሳ ምግብ ትሆናለህ፣ በረሃ ትሞታለህ፣ ኩላሊትህ ማንም እየፈለፈለ ይሸጥብሃል። ምን ማይደረግ ነገር የለም። አሁን እንዴት ሆነ በኢትዮጵያ አሁን እንትን ትላለህ፣ ትኮራለህ። ኢትዮጵያ የድህነት መገለጫ ነው። በቃ ንጉሱ ራሱ ምንድን ነው ምን መቀለብ ነው ምናምን የሚሉት ድሃ የሚቀልባለሁ። እንዲህ አይነት እብደት ውስጥ ገብተናል። የወደቀ ሀገር፣ ድሃ ሀገር፣ ቆርማዳ ሀገር አድርገናታል። እንዴት ሆነ እንኮራበታለን? ቨሪ ዲፊካልት። እንደ ድሮ በቀረርቶ በምናምን እንትን ብለን እኮ የምንዘልቅበትም የለም። አሁን ራሱ ህዝቡ ቁጥሩ እያደገ ነው። በዛ ልክ ደግሞ ዜጎች እየተሰቃየን ነው፣ እየተገደልንበት፣ እርስ በርሳችን እየተገዳደልን፣ አንዱ አንዱን አግቶ ብር እየበላ እየዘረፈ ሲኦል አድርገናታል። አሁን ኢትዮጵያ ማፈሪያ ናት። ስለዚህ መኩሪያ የሆነች ኢትዮጵያ መፍጠር ያስፈልጋል ማለት ነው። እሱን ለመፍጠር ትልቅ ስራ መስራት አለብን። ሌላው ህግና ስርዓት ማክበር መሰረታዊ ነገር ነው። ህግና ስርዓት በፈረሰበት አገር አሁን ያልኩ ከላይ ያነሷቸው ነገሮች ሊሆኑ አይችሉም። መንግስት ወይም ቅድም ያልኩ አገር እንደ መሬቱ አለ፣ ህዝቡ አለ፣ ስቴት አለ፣ መንግስት አለ። መንግስት ይህንን ነገር ማስከበር ነው ዋና ስራው። ህግና ስርዓትን የማያስከብር መንግስት አይደለም። መንግስት አለ በፍጹም መንግስት አለ አትልም። ህግና ስርዓት ካልተከበረ ዴሪዝ ነው መንግስት እዛ ሀገር ውስጥ መንግስት አለ ማለት አይቻልም። በዚህ መንገድ ቁራዎችንና ንስሮችን ለሀገር ግንባታ በእኩል መንገድ በመጠቀም መዘመን፣ መለወጥና አስተማማኝ የሆነች ሀገር መፍጠር እንችላለን ብዬ አምናለሁ። ታንክ ዩ። መልካም። እንግዲህ የንስሮችንና የቁራዎችን መንገድ በማስታረቅ በዘላቂ የኢትዮጵያ አንድነት እንዴት ማምጣት ይቻላል በሚለው ጉዳይ ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ ቅድም በስፋት ያነሳቸውን የመፍትሄ ሀሳቦች ኢትዮጵያ ውስጥ ተግባራዊ ካደረግን አሁን የምንመራበትን የመንጋ ፖለቲካ ትተን በምክንያታዊነት የሚያምን ትውልድን መፍጠር ይቻላል ማለት ነው። አሁን ኢትዮጵያ ውስጥ ያለው ፖለቲካ በጣም አስፈሪ መሆኑ የመንጋ ፖለቲካ ነው። ቅድም እንዳልከው ማንም ለምን ብሎ አይጠይቅም። እናድርገው ሲል ጥቅሙንም ጉዳቱንም ይመዝን የለም። የመንጋ ፖለቲካ ነው፣ በመንጋ ነው። መንጋነት ደግሞ
በጣም አደገኛ አሳሰብ ነው፣ ድንቁርናም ነው። በነገራችን ላይ መንጋነት በምክንያት አለማመን፣ አለመጠየቅ፣ ለምን ብሎ አለመከራከር መንጋነት ነው። ስለዚህ ከመንጋነት ወጥቶ በምክንያታዊነት የሚያምን ህዝብ እንዲፈጠር ቅድም ስትላቸው የነበሩትን ነገሮች በትክክል ጊዜ ወስዶ መተግበር ያስፈልጋል ማለት ነው። እንደተባለውም በአንድ ጀንበር ወይም ደግሞ ዛሬ ሊሆን የሚችል ሳይሆን በሂደት ሰፋ ያለ ጊዜ ወስዶ ሊመጣ የሚችል ለውጥ ነው ማለት ነው። ከዚህ አንጻር እንግዲህ ቁራዎችንና ንስሮችን እነዚህ ሁለቱን ኃይሎች አዎንታዊ በሆነ መንገድ ተጠቅመን አንድ ጠንካራ ሀገር ለመገንባት ወይም ደግሞ አንዲት ጠንካራ ሀገር ለመገንባት ምን እናድርግ የሚል ጥያቄ ብናነሳ ምናልባት ምላሽ ሊሆን ይችላል ለሚለውን አጠር አድርገህ አቅርብልና የዛሬ ውይይታችን በዚህ እንዝጋ። የመጀመሪያው ነገር በዚህ ጉዳይ ላይ መተማመን ያስፈልጋል። ይህን ሁለቱን ተጠቅመን ለውጥ ማምጣት እንደምንችል መግባባት መድረስ ነው፣ ማሰብ ማለት ነው። ወደ መፍትሄው መምጣት ነው። ከአሉበት ጽንፍ ሁለት ጽንፍ መውረድ ያስፈልጋል። ዝም ብለህ በዛና በዚህ ጽንፍ ላይ ተቀምጠህ በፍጹም ሀገር ታፈርሳለህ። ስትመጣም እያፈረስክ ነው የምትመጣው። በቃ ችግር ነው። ስለዚህ የጉልበት መንገድ ነው የሚሆነው። ከዚህ ነፃ ለመሆን መደረግ ያለባቸው ነገሮች፣ መሰረታዊ ነገሮች አሉ። አንደኛ ከተሳፈርንባቸው የጽንፍ መንኮራኩሮች ወርደን ግማሽ መንገድ መምጣትና ቁጭ ብለን መወያየት ነው። ይሄ ደግሞ ከልብ መሆን አለበት። ዝም ብሎ አይደለም፣ ከልብ የእውነት ውይይት መወያየት አለብን ማለት ነው። መግባባት አለብን። ሁለተኛ መጀመሪያ በታሪካችን ላይ የጋራ መግባባት ላይ መድረስ አለብን። የጋራ መግባባት መድረስ አለብን። የውሸት ታሪክ እየተሸከምን እየፈጠርን በውሸት ታሪክ የራስን ታሪክ እንትን እያደረግ መግባባት አትችልም። ታሪክ ከዚህ በፊት ተሰርቶ ያለፈ ነገር ነው። ያን የምናጠናው መሬት ላይ ባለ ፋክት ነው። የታሪክ እንትኖች አለ አይደለ? የሪሰርች ግባት ሊሆኑ የሚችሉ እውነታዎች አሉ፣ ፋክቶች። እነሱን መሰረት አድርገን እንጂ ፖለቲካ መሰረት አድርገን አይደለም። ስለዚህ በታሪክ ጉዳይ መግባባት አለብን ማለት ነው። የመጀመሪያው ይሄ ነው ራሱ ቅድም ሳነሳው እንደነበርኩት ማለት ነው። ስለዚህ ከጽንፍ ወጥተሃል ወደ መታል የምታደርገው ነገር ምንድን ነው? በታሪካችን ጉዳይ መግባባት መድረስ ነው። በተግባባነው ታሪክ ላይ መሰረት አድርገን ስራዎችንን መስራት ማለት ነው። ኢምፕሊመንት ለማድረግ ቅድም ያነሳሁትና እንትን አቀራረብ ሁለቱንም የምንጠቀምባቸውን አምጥተህ ስራ መጀመር ነው ማለት ነው። ኦልሬዲ ተግባብተናል። በሀገር ጉዳይ ተግባብተናል። በታሪክ ጉዳይ ተግባብተናል። ወደ ጋራ መተናል። ስራ እንሰራለን ማለት ነው። በመረጃና በእውቀት ላይ የተመሰረተ ውይይቶችን ማድረግ እንጀምራለን ማለት ነው። ኦልሬዲ በመረጃ በእውቀት በምርምር ውጤቶች ላይ የተመሰረተ ስራ በቀጣይም ምርምሮችን እያደረግን እያሳክል እንሄዳለን ማለት ነው። ለዚህ ዝግጁ መሆን ያስፈልጋል። እውነተኛ ብሔራዊ እርቅ ያስፈልገናል። እኛ ኢትዮጵያን እውነተኛ አልታረቅንም። እያንዳንዱ ሰው ራሱ ከራሱ ጋር መታረቅ አለበት። ኢትዮጵያ ውስጥ ብሔራዊ እርቅ ዝም ብሎ በሀገር ደረጃ ምናምን የሚባል ሳይሆን እኛ ራሱ አሁን የቆምንበትን አሁን ይዘን አቋም ብለን የያዝነውን ነገር ለመተው እኮ መጀመሪያ ከኛ ጋር መታረቅ አለብን። ከኛ ጋር መታረቅ አለብን። ሌላ ፓርቲ የኛ ሌላ ሀሳቤ ሊኖረን ይገባል። ሁለት አማራጭ ምናምን ቅድም ያልነውን አኮምሬት የሚያደርግ ሀሳብ እኮ ሊኖረን ይገባል። የመጀመሪያው እኮ ይህን ማስታረቅ ነው። ብሔራዊ እርቅ ያስፈልጋል። ግለሰቦች ከራሳቸው ጋር፣ ግለሰቦች ከግለሰቦች ጋር፣ ግለሰቦች ከህዝብ ጋር ከሀገር ጋር፣ ህዝቦች ከሀገር ጋር፣ ህዝቦች ከህዝብ ጋር መታረቅ አለባቸው። እርግፍ አድርገን ታርቀን እንሄዳለን ማለት ነው። ያለፈውን ነገር በሙሉ ትተን ድጋሚ መጥቶ ላይበጠብጠን ይህን አስወግደን ነው መቀጠል ያለብን ማለት ነው። ይሄ በጣም መሰረታዊ ነገር ነው። ሌላው ከጭፍን ተቃውሞና ከጭፍን ድጋፍ በሽታ መታከም አለብን። ቅድም የገለጽከው ማለት ነው የመንጋ አካሄድ ማለት ሁለቱም ነው። መንጋ በነገራችን ላይ ዩኒተሪ የሚለውም የመንጋ እሳቤ ነው። በዚህኛው በኩል ያለው የመንጋ ነው። ራሽናሊ ካልኩሌት የሚያደርግ የለም። ቢኖርም ይወገዳሉ እነሱ። ራሽናል የሚያስብ ሰው በህዝብ ዘንድ አይወደድም፣ በመንጋው ዘንድ አይወደድም። መንገኛው አይወደውም፣ ይሄን ያጠፋል። ስለዚህ ከዚህ መውጣት አለብን። ከጭፍን ተቃውሞ ከጭፍን ድጋፍ መውጣት አለብን። ምን ማለት ነው? በስሌት ካልኩሌት አድርገ በምክንያታዊነት መደገፍ፣ በምክንያታዊነት መቃወም መሰረታዊ ነገር ነው። ስትቃወም ደግሞ አገር በሚያፈርስና በሚያወድም ግንኙነትን በሚያጠፋ መንገድ መሆን የለበትም። እኛ ኢትዮጵያውያን ምላሳችን በጣም መጥፎ ነው። እንሳደባለን፣ እንዘራጠጣለን። ማናረገው ነገር የለም። ሌላ ሀገር ማታየውን ሁሉ ኢትዮጵያውያን ቶክሲክ የሆነ ሪሌሽንሽፕ ኮሚኒኬሽን ያለን። ስለዚህ ይህንን ማስወገድ ያስፈልገናል። ታርቀናል። መጀመሪያ ከኛ ጋር ከታረቅን ይሄ ሁሉ ይጠፋል። ስለዚህ ያን እንትን እናደርጋለን ማለት ነው። በመጨረሻ በህዝቦች እኩልነት ማመን፣ ማንም ቢሆን እኩል መሆን። ኦሮሞ እኩል ከሆነ አንድን ኦሮሞ አታገለውም። ኦሮሞ ከኔ ጋር እኩል ነው ብለህ ካመንክ አንድ ኦሮሞ በግለሰብ መብት ታከብረዋለህ። ብዙ ጊዜ የግለሰብ መብት ከተከበረ ምናምን ይላል። የቡድኑ መብት ካዋረድከውስ? ዛሬ ድረስ እኮ ካይላ ፈላሻ ብሎ የሚሳደብህ አለ።
ቅማንትን አጣጥሎ የሚሳደባለ ዛሬ ድረስ ማለት ቅማንትን ከሰደብከው እኔ ከቅማንት የመጣሁትን ግለሰብ ልታከብረኝ አትችልም። ምክንያቱም እኔን የምትመዝነኝ በብሔራዊ ማንነቴ ስለሆነ ማለት ነው። የመጀመሪያው ህዝቦች እኩል መሆናቸው ማንም ከማንም እንደማይበልጥ ማንም የተለየ እንትን እንደሌለው የተለየ ኢትዮጵያ የተለየ ቀረቤታ እንደሌለው ሁሉም እኩል እንደሆነ በዚህ ደረጃ መረዳት አለበት። እኔ እንደምፈልገው ያም ይፈልጋል። በታሪክ ሂደት የተፈጠሩ ማንነቶች ናቸው። እነዛ ማንነቶች ደግሞ አፕሮቭ ነው የምናደርጋቸው። ማንም ኢትዮጵያ ውስጥ ያለ ግለሰብ አስክራይብ በሆነ አሁን ባለው ሁኔታ ያለው ማንነት አስክራይብድ ሆኖ ያገኘው እንጂ አችብድ አይደለም። ምን ማለት ነው? ሰርቶ እኔ ልሁን ብሎ ያረገው ሳይሆን ሲወለድ እዛ ሆኖ ስላገኘው ብቻ ነው። አንድ ክርስቲያን አብዛኛው ጊዜ ህፃናት ሲወለዱ ነው እዛው ክርስቲያን የሚያደርጉት። በኋላ የሚቀየረው እንተውስ ጥቂት ስለሆነ ማለት ነው። ስለዚህ አስክራይብድ ነው፣ ተፈጥሯዊ ሆኖ ነው የምታገኘው። ቅማንትም ስትሆን እዛ ስለተወለድክ ነው ቅማንት የምትሆነው። እንዲህ ነው የምታገኘው። በሂደት በኋላ የሆነ ነገር አድርገህ ልትቀይር ትችላለህ። ግን አብዛኛው ኢትዮጵያን መርጠን የተወለድንበት ማንነት የለም። መርጠን የተወለድበት ሃይማኖት የለም። መርጠን የመጣንበት የለም። ይሄ ማለት ለሁሉም እኩል ነው። የአንተ ማንነት ሳትመርጥ ነው የመጣው፣ እኔም ሳልመርጥ ነው የመጣው። ስለዚህ እኩል ነን። ኖ ዲፈረንስ አትሆን። አንዱ የበላይ አንዱ የበታች የሚሆንበት መንገድ የለም በምንም መንገድ ማለት። ስለዚህ ይህንን ስናከብር እነዚያን ሁለት የተለያዩ አካላትና ቆራና ንስርን አጣጥመን እንዳይናከሱ፣ እንዳይጣሉ፣ ፉክክር ውስጥ እንዳይኖሩ፣ በእነሱ ፉክክር ሀገር እንዳያፈርሱ አድርገን ጥሩ ሀገር፣ ሰላማዊት የሆነች ሀገር መመስረት እንችላለን ብዬ አስባለሁ። ታንኪዩ። መልካም። እንግዲህ በመጨረሻ ላነሳው የመፍትሄ ሀሳብ ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካና ማህበረሰብ የተሰኘው ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።